ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ይህ በፍኖተ አማራ እየተዘጋጀ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ አውታር የሚሰራጨው የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅ እና አቅራቢ እኔ አንተነህ ገላይ ነኝ። እንደምን ሰነበታችሁ? እንግዲህ እንደተለመደው ዛሬም ከዶክተር ደብሩ ነጋሽ ጋር ቆይታ እናደርጋለን። በአማራ ህልውና ትግል የአማራን ህልውና ማስከበር፣ የኢትዮጵያን ህዝብ ህልውና ማስከበር፣ የአማራን ህልውና ማስከበር የኢትዮጵያን ቀጣይነት ማረጋገጥ የሆነውን ፋኖ የሚያደርገውን የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል በስር ነቀል ለውጥ ይደመደም ዘንድ ዳግማዊ አድዋ ይታወጅ ዘንድ ዳግማዊ አድዋ ድል ይታወጅ ዘንድ ለዛ የሚያበቁንን የጎደሉንን የጠላትን ሴራ፣ ተንኮል፣ አካሄድ፣ ስልት በእኛ በኩል መደረግ ያለበትን ቅጥረኛ ባንዳዎችን የቅጥረኛ ባንዳዎችን አሰላለፍ እነዚህን እየዳሰስ እዚህ ደርሰናል ማለት ነው። እንቀጥላለን። ትግላችንን በድል እስከምንቋጭ ትግላችን የትኛውን ቦታ ሁሉም በያለበት ጠጠር መወርወር እንዳለበት እያሳሰብን እንቀጥላለን። መቀጠል አለብን። ህልውና ነው ትግላችን እና ዶክተር ደብሩ እንደምን ዋልክ? እንኳን ተገናኘን በድጋሚ። እንኳን ደህና መጣህ አንተነህ። ያውም አይንህ ጠገግ እንትን ሳይል ይሄ በነገራችን ላይ የትንኝ አንድ የተለየ ትንኝ አይናችንን እንትን የሚል አለ። ማን ነው የሚነክስ? በዛ ሳቢያ ነው እንግዲህ እንዲህም ሆኖ አይኑ እርግብግቢቱ እንትን እያለ ነው፣ አብጦ ነው የተቀላቀለው ጀግናው። ቁስለኞች ፋኖች አንዳንዶቹ እጃችን አንሰጥም እስከ መጨረሻው። ቅርብ ጊዜ የሰማሁት ነበር፣ እግሩን ታሞ ተመቶ በማግስቱ ዋጋለሁ ያለ ነው። የዛ ቢጤ ነው እና እግዚአብሔር ይስጥህ። አይንህም እንትን እያለ ለዘመቻው ብቅ ማለትህ ትልቅ ነገር ነው አንተነህ። አሜን አሜን፣ አመሰግናለሁ። አንተም ያ እንደዛ ሲያብጥ የነከሰችኝን ነግረኸኝ ያንተ ኩዮች መሬት ላይ በጥይት እየተዋደቁ እንዴት ለቢምቢ ትተኛለህ ብለኸኝ አበረታተኝልና አመሰግናለሁ። ዛሬ ድኗል። ለዚህ ብዬ ፕሮግራም አናስተጓጉልም ብዬ ነው። ዶክተር ዛሬ የምንወያየው ከአማራሪ አባራሪ በሚል ርዕስ ነው እና ከአማራሪ አባራሪ እንደው በአንተ ያምራልና ምን ማለት ነው? ለአድማጭ ተመልካቾቻችን ይሄ አባቶቻችን ብሂል ነው። ጠላቶቻችን እንዲጠፋ የሚያደርጉት አባቶቻችን አያቶቻችን መልእክት እያስተላለፉ በቅኔ በፈሊጣዊ ንግግር በተረትና ምሳሌ ነው ከባባድ መልእክቶችን የሚያስተላልፉና ከአማራሪ አባራሪ ነው ዛሬ ርዕሳችንና መጀመሪያ ርዕስቱ ምን ማለት እንደሆነ እስኪ ለአድማጭ ተመልካች ብታብራራ። ትክክል ነው። አማራ ይላል ሰኞን አለመሆን ይላል አንዳንዱ እንትን ላይ። ሌላው ደግሞ ምንድን ነው? ሰኞን አለመሆን አለመቀደም ማለት ነው። ከሆነም በኋላ ደግሞ ከማማረር ማባረር ነው ጠላትን። ዛሬ በአማራው ላይ እርግጥ ለ50 ዘመን ያህል በድንጋጤ ያለ በርካታ አማራ አለ። ዛሬ በተለይ ቀለም የቆጠረውም ጭምር መወረሩን እንኳ በወጉ ለመቀበል የማይፈልግ እነኚህን ወራሪዎች ድራሽ አባታቸው ማጥፋት ሲገባ እነሱን የሚያማርር በርካታ ስላለ ከማማረር ይልቅ ያንን ጠላት ድራሽ አባቱን ማባረሩ ነው የሚቀለውም አግባቡ ያ ነው። እና አማራ መቼም ነገረ ስራ ሁሉ ፍልስፍና ነው። የአባቶቻችን ልጆች ሆነን አለመገኘታችን እንጂ እነኝን አረመኔዎች እንኳ ከአሁን ቀደም ሲባል እንደነበረው አማራና አረመኔው በግና ተኩላ ይል ነበረ እና ያን ሁሉ ልብ ባለማለት ነው እንግዲህ ዛሬ 450 ዓመት
ስደት የኖረ ህዝብ እንደ ስደተኛ ሳይሆን እንደ ዜጋ ይቆጠር የነበረ ዛሬ ተወላጁን አጥፍቼ መንግስት ዳምጬ ባህል ታሪካቸውን አጥፍቼ አንተና አንቺ የማይለይ ቋንቋዬን በህዝቡ ላይ ጭናለሁ የሚለውን አረመኔ እነሱ የናደረጉ ብሎ ማማረር ሳይሆን ድራሽ አባታቸውን ማጥፋቱ ተገቢ ነው ነው ባጭሩ። ከማማረር በትክክል ማባረር ነው። አመሰግናለሁ። በነገራችን ላይ ዶክተር ይሄ ታውቀዋለህ መጽሐፉን በእርግጠኝነት ዶናልድ ሌቪን የሚባል ሰው ግሬተር ኢትዮጵያ በሚለው መጽሐፉ ላይ ይሄ መጽሐፍ እንግዲህ በፈረንጆች በ1974 ነው የታተመው፣ በእኛ 66 መሆኑ ነው። የጻፈው ምንድን ነው? የኦሮሞ ልሂቃን እዚህ ጋር የሚላቸው በጥንት ስለጻፈው ጋላ ነው የሚለው። የጋላ ልሂቃን ከአማራ ልሂቃን በተቃራኒ ናቸው። የአማራ ልሂቃን አገር ይገነባል፣ አገር ያሰፋል፣ አገር ያቆማል። የኦሮሞ ልሂቃን እየተከተለ ያፈርሳል። እና የአማራ ልሂቃን ቴሲስ አንቲቴሲስ ነው ነው የሚለው በእንግሊዘኛው። አንቲቴሲስ ነው። ይሄኛው አፍራሽ ዲስትራክሽን ነው፣ ይሄኛው ቢውልደር ነው፣ ገንቢ ነው። እና ፍልስፍናቸውም አስተሳሰባቸውም አጥፊና ጠፊ ነው። ያኛው ያለማል፣ ይሄኛው ያጠፋል ብሎ ነው ያስቀመጠው። እንግዲህ ለአድማጭ ተመልካች ነው እንደ ሪፈረንስ ሀሳቡን ስላነሳው። ትክክል። አመሰግናለሁ ዶክተር። እንግዲህ ለውይይታችን ዛሬ በአንተ ላይ ባለፈው አንድ ሁለት ጽሁፎችን አንብቤ ነበረ። ከዛ ነው የምንጀምረው። በሁለት ጉዳዮች ላይ ሰፋ ያለ አስተያየት ሰንዝረህ ነበረና አንዱ እንዴት አንድ እንኳን የታወቀ ኦሮሞ ወይንም የኦሮሞ ድርጅት የወራሪ መንግስታቸውን የአማራ ጭፍጨፋ የማቆም ሙከራ ቀርቶ የሚያወግዝ እንኳን ይጠፋል የሚለውን ነው። እንዴት አንድ ይጠፋል? እንዴት በድርጅት ደረጃ የህዝብ ዘር ማጥፋት፣ ሀገር ማፍረስ፣ ሀገር መሸጥ፣ ማንነት መደምሰስ፣ ሰውን ማረድ፣ ሰውነትን አካል መቁረጥ፣ ጡት መቁረጥ፣ ቆዳ መግፈፍ፣ ይሄ ለትውልዱ ምን እያስተማሩ ነው? ምን እያደረጉ ነው? ይሄንን እንዴት የሚያይጠፋ በግለሰብ ደረጃ የሚሆን በድርጅት የሚል ዘለግ ያለ ጽሁፍ ጽፈሃል። እንደው ለዚህ ለሚሉ ምላሽህ ምን ነበር? እውነትም ለምንስ ይመስልሃል? እንደው ለምን ለሚሉ ምላሽህ ምንድን ነው ዶክተር? ምላሽ እንደው ስትጽፈው መልሱንም መቼም እንትና ታስቀምጠዋለህና በምናብም እንደው እውነቱ ስለምንድን ነው? ለምን ይመስላል እንደዚህ ልክ የጠፋው? ቁጥሩ ብዙ ነን ይባላል። እንግዲህ የቁጥር ነገር አይደለም። 5 ሚሊዮንም ይሁን 10 ሚሊዮን ከዛ ውስጥ አንድ ለህሊናው የሚገዛ አርቆ ሀሳቢ ለትውልድ የሚጨነቅ እንዴት ይጠፋል? እንደው ለምንስ ይመስላል? አዎ ምንድን ነው አንዱ ላማ አልዋለበት ኩበት ለቀማ ነው እና ዶናልድ ሌቪን ያለው ትክክለኛ ግምገማ ነው። ኢትዮጵያ ከገጠማት የውስጥም ሆነ የውጭ ጦርነቶች እንግዲህ በሀገራችን ተከሰቱ የሚባሉት ባለፉት 1400 አካባቢ ዘመናት ከገጠሙን ከውስጥ ማናት የወዲት ጉዲት ጊዜ ጀምሮ እንኳ ብናሰላው እስከ ቅርብ ጊዜ ድረስ እንደው ትልልቁ ጦርነቶች የሚባሉት የቱርኮቹ ወረራ፣ ያን ተከትሎ ፖርቹጊዞች የኢትዮጵያን ሰራዊት 400 ወታደር ከነትጥቁ በመላካቸው ሳቢያ ያን እንደ ውለታ ቆጥረው ወይ ሀገር ስጡን ወይ ሃይማኖታችሁን ለውጡ ብለው ሱስንዮስ ስልጣን ይዞ ወደ 8000 ህዝብ አልቆ የካቶሊክ እምነትና ተቀበሉና ተዋህዶ እምነት ተከታዮች መሀል በተፈጠረው እነኚህ ፈረንጆች በፈጠሩት አምባጓሮ ያን ያህል ህዝብ አልቆ ፋሲል ዘውዱ ላይ ሊመለስ በቅቷል። እነኛ ሁሉ እንግዲህ አፄ ቴዎማን ነው። ከዚያ በኋላ የእንግሊዝ ኢትዮጵያን መውጋት
በተለይ አፄ ዮሐንስ እና አፄ ያኔ ንጉሥ አልነበሩም። ማነው ካሳ ምርጫ ነበር መሰለኝ ይባል የነበረው በንግስታቸው በፊት ካሳይ እና ምርጫ ካሳ ምርጫ እና እነ ሌሎች የትግሬም የሌላም ማን ነው ባላባቶች አፄ ሚኒሊክን አፄ ዮሐንስ ላይ ስላበሩባቸው ያው አገራችን ለጠላት የመውደቅ ዕድል ባይኖራትም ብዙ ጥፋት ሀገራችን እንግሊዞች አድርሰው ሄደዋል። እነኛ ሁለቴ የጣሊያን ወረራ፣ የሶማሌ እነኚህ ሁሉ ተደምረው ካስከተለው የእነኛ አረመኔዎች ኢትዮጵያን ለ400 ዓመት የጎዷት ከነኛ ሁሉ ድምር ይሄኛው ይከፋል ነው በርካታ የታሪክ አዋቂዎች የሚሉት። እና አለ የሚባል ሀቅ ነው ይሄኛው ትክክለኛ እንትን ነው ድምዳሜ ላይ ነው የደረሱት። እና ጽድቁ ቀርቶ በወጉ በኮነነኝ ነው የሚባለው። እና እነኚህ ሰዎች እንኳን ሊያቆሙ ቀርቶና የሚፈጸመውን ወንጀል ይህን ሰሞን የአንድ ደባደቦ መረራ የሚባል የነሱ እንስሳ አሩሴ የተፈጁትን አማሮች የተዋህዶ ቤተክርስቲያን እምነት ተከታዮች የተጨፈጨፉትን ዘመዶቹ እና የዚህ አረመኔው መንግስት ትጥቅ ያልነበራቸውን የ2 ዓመት ሕፃን ጭምር ሄደው ጨፍጭፈው ፋኖ መጥቶ አረመኔዎቹን ኦሮሞ ተብዮችን ፈጀ ብሎ ነበር እንትን ያለው። ይሄ እንግዲህ የዩኒቨርሲቲ መምህር የተባለ ነው። እስከ ቅርብ ጊዜ ድረስ ውጭ በሚሄድበት ጊዜ ሞተ አማራ ሰው ነው ብሎ የሚያስተናግደው አይሮፕላን ቲኬቱን እየገዛ ይቀልበው ስንቅ ያወጣ እንትን የነበረው ሰውዬ ይኸው የአማራ ሕዝብ ነበር ይህን ሰውዬ ደጉሞ የነበረው። እና ሕሊና የሚባል ነገር የፈጠረባቸው ስላልሆኑ ክህደት ለነሱ ሃይማኖትም የሌላቸው ክህደት እንደ ነውር የሚቆጠር አይደለም በእነሱ እንትንና ስለዚህም ነው ይሄው በረራ የተባለ ከእንስሳ ያነሰ ፍጡር መጽሐፍ ጻፈ ተብሎ እኔ እንኳን የሱም መጽሐፍ ማነባ አይደለውም አለ ተብሎ በቴሌቪዥን አንድ ቀን ሲናገር የሰማሁት 13 ጊዜ ኦሮሞ ተብዬዎች የተወያዩበትን ሰነድ ለወያኔ ያቀበሉ ዘመዶች የኛ ወገኖች ናቸው ብሎ ሲናገር ነበር። ይኸው ሰውዬ በጆሮ ሰምቼዋለሁ። ለእነሱ ክደት ሸፍጥ የተለመደ እንትን ነው። ስለዚህም ነው ከመጣው የሚለጥቁት ከህሊና ጋር የሚተዋወቁ ሰዎች አይደሉም፣ አይፈረድባቸውም። ይሄንን ነው የምለው እኔ። የመሀል አገሩ አማራ እነኝህን ሰዎች አያውቃቸውም። እንደ ራሱ እንደ ሰው ይቆጥራቸዋል። አይደሉም። ክህደት ለእምነት ማደር ያልተፈጠረባቸው ናቸው። ስለዚህም ነው ለመጣው መንግስት አድረው ማንኛውንም ጥፋት ለማድረግ ወደኋላ እንትን የማይሉት እነ ገርባው መገርሳው ከትግሬዎች ጋር ሲጨፈጭፍ ኖሮ ከዛ ገዱ ከተባለው እንስሳ ጋር እንደገና መጥተው የእነሱ እንደውም ስም ተፈጥሮለታል። በእነኝህ በውዳቂዎች እነኝህን ሰዎች ስልጣን ላይ ሲያንትን ሲሉ ባጭሩ ከእምነትና ከእንትን ጋር የሚተዋወቁ ሰዎች አይደሉም። እነኝህ ከሰው ተራ ሊገቡ የሚሆኑ ሰዎች አይደሉም። ስለዚህም ነው የእነሱ ምሁር ተብዬ እና ማህበር ያብዬ ነው ደምዬ ጡት ተቆረጥን ብለው እንዲህ ተደረግን ብለው የሚያወሩ ሰዎች እንግዲህ ሰውን በቁም ማረድ መክፈፍ በዓለም ሕዝብ ያልታወቀ የእነሱ ግን መገለጫ ባህሪ የሆኑ ሰዎች አማራ ይሄን አደረገ ጡታችንን ቆረጠ ብለው የሚሉ ሰዎች ምን ከማለት ወደኋላ የሚመለሱ ናቸው። እና ይሄንን አንድ ኤርትራዊ ነው አንድ መናኛ የጻፈውን መጽሐፍ
እንትን አድርገው መገለጫ እንትን አድርገው ሐውልት የሰራው ይሄ አብይ የተባለ ሰው ነው። ሐውልቱን ገንዘብ ተዋጥቶ የሰራ እና አማራ የሚጨፈጭፈ እንዲህ አይነት ተፈጥሮ ያላቸው ሰዎች ናቸው እነኚህ። ከበርካታው ሰው እንስሳ ይላቸዋል፣ ከእንስሳ የሚያነሱ ናቸው። የሐረርጌ እንትን እኛ እንስሶች አይደለንም ወይ ምን አጠፋችሁ ትሉናላችሁ ይሉ ነበረ። እንስሳ ትልቅ እንትን ነው። እንስሳ ያልበደለ በኦሮምኛ እንደ ስትናገር ሰምቻለሁ። ይህን ቋንቋ እንደውም በኦሮምኛ ትነግረኝ። ኑቲ ማል ቤነ ሁሪድ አበርሎን ይላል። ከብትነን ላምነን ምናውቃለን ነበር ይል የነበረው። ላም አይደሉም እነሱ፣ ከላም ያንሳሉ። ላም ገር ናት፣ ያልነካትን የማትዋጋ። እንስሶች ወርቅ እንትን ናቸው፣ ማንንም እንትን የማይሉ ናቸው። እነኚህ ሲያታልሉ ነው። ከአራዊት ያንሳሉ። አራዊት የማይበላውን እንትን አያርድም፣ አይገልም። እና ከአራዊትም ያንሳሉ እነኚህ እና ወደኋላ የሚባልበት አይደለም። ስለዚህ ለእነሱ ክህደትና እንትን ምንም እና የሚደንቀኝ እኔ እነሱን እንዴት እንዲህ አልሆኑም ብሎ የሚጠይቀው ህዝብ ነው። ምን ያህል እንግዲህ 400 ዓመት ኖረው እነኝህን ሰዎች እማናቅ መሆናችንን ምን ያህል ራሳችንን ጎናችንን የማናቅ ሰዎች መሆናችንን ነው የሚያመለክተው። በጠላት ጊዜ አሩሲ ውስጥ አንድ አሩሲ አንድን አማራ አርበኛ ከተማ ውስጥ ያይና ለጣሊያኑ ጌታ ሄድና ጌታዬ ማን ነው ለጣሊያኑ ይኸውና አንድ አርበኛ ከተማ መጥቷል ብሎ አሳብቆ ያስይዘዋል። ሰውየው ምን አደረገ? አማራ ነው፣ እናንተን ይዋጋል። ጦርነቱ ወደ ማለቁ አካባቢ ነው መሰለኝ። ያ ጣሊያን ነፍስ ያለው ጣሊያን ነው፣ ሕሊና ያለው። እርግጥ ሁሉም ኢትዮጵያ የገባ ጣሊያን ፋሽስት ነው ማለት አይደለም። እና ያን ሰውዬ አደምጠዋል። እነኚህ እንትኖች አማሮች ከሀገራችን መውጣት አለባቸው ብሎ ይለዋል ለጣሊያኑ። ማን ነው ባለቤቱ ይለዋል። እኛ ይላል። ኋላ ለመሆኑ እናንተ ሀገራችሁ ቢሆንማ ኖሮ ትዋጉን ነበረ። አንድ አሩስ የሚዋጋ እንዴት አለና እናንተ ባለርስት አይደላችሁም መጤናችሁ ብሎ መለሰው አሉ። እና ያ ነው የነሱ። ስለዚህ ከነሱ ምንም የሚጠበቅም አገራቸውም አይደለች እና ህሊናም የሚባል ያልፈጠረባቸው ከሀገር ሀገር ኬንያ ያባረራቸው፣ ሶማሊያ ያባረራቸው፣ ምናልባት ከመደጋስካራቸውም ማን እንዳባረራቸው አላቅም። በየትም ቦታ በወዳጅነት ሊኖሩ የማይችሉ ፍጡራን ናቸው እነሱ። ለጊዜው ያን ልበል። በጣም ጥሩ ዶክተር፣ እንደው ብዙ ጠቃቅሰሃል እና መረራ ጉዲናንም ጠቅሰሃል። በነገራችን ላይ እነ መረራ ጉዲና፣ እነ በየነ ጴጥሮስ የሞተው፣ እነ አየለ ጫሚሶ የሚባሉ እንደነ ልደቱ አያሌው፣ ይልቃል ጌትነት፣ ሲሳይ መንግስት የሚባል እነዚህ እነ በቀለ ገርባ የወያኔ የደህንነት ተቋም ቀጥሮ በተቃዋሚ ፓርቲነት አሰልፎ ሲጋልባቸው የነበሩ ናቸው ጥቂቶች። እና መረራ ጉዲና ለወያኔ ሲያገለግል የኖረ፣ በቀለ ገርባም እስር ቤት ገብቶ ፍዳውን አብልቶ ቄጡን ተገርፎ ወጥቶ በኋላ መቀሌ ድረስ ሂዶ ተንበርክኮ አጃቢ የሆነ፣ እንደው ሌላውን እንተው እኔ በአይኔ ያየሁትን ብቻ ለኢሬቻ ወቅት በ2008 ዓመተ ምህረት ከላይ ሄሊኮፕተር እያበረሩ እያስደነበሩ ከታች በስናይፐር ሲጠብሱት ያን ሁሉ ህዝብ ያስፈጁት የኦህዴድ አመራሮች አሁን ገዢ የሆኑት እነ ሽመልስ አብዲሳ እና አብይ አህመድ እነ ለማ መገርሳ እና አጠቃላይ ይሄ ባለስልጣኑ በሙሉ ናቸውና ይሄ ይሉኝታ ወገን ያለቀ ለማን ብዬ ነገስ ምን ልሆን ነው ልጆቼ ለልጅ ልጆቼ ምን አይነት ስም ትውልዱ ምን አይነት ስም ነው የሚኖረው የሚባለው ፈጽሞ የለም። እንደውም እንስሳ ይሻላል ነው የሚባለው። እንስሳ ዞር ብሎ ያያል ቢያንስ ነው። ይሄ እርግጥ ነው። በእኛ በኩል ደግሞ ጠላትን አለመለየት እንዳለ ሆኖ ምንም የማያውቀው ምሁሩ የተማረው አማራ ያላስተማረው ምንም የማያውቀው ምሁር ጠላትና ወዳጁን ሳያውቅ በኢትዮጵያዊነት
ኢትዮጵያ ሀገሬ እያለ ሕግ ይከበር እያለ የሚያልቀው እሱ እንዳለ ሆኖ ለእሱ ተጠያቂ የተማረው ነው። የእሱ ተጠያቂው የተማረው ሆኖ ግን ባንዳዎች አሉ፣ ቅጥረኞች አሉ፣ አድርባዮች አሉ፣ አጥር ላይ የተንጠለጠሉ አሉ። እንደው አማራ ሲጠቃ ዝም በሉ የባሰ ይመጣል፣ ከክልሉ ውጭ 15 ሚሊዮን 20 ሚሊዮን አማራ አለ፣ ያንን ለማንሰጣችሁ ነው እንደዚህ የምትናገሩ ብሏል አደባባይ ላይ አንድ መድረክ ላይ ገዱ አንዳርጋቸው። ያንን ተከትሎ አለ ባለሀብት ነኝ የሚል፣ የሀገር ሽማግሌ ነኝ የሚል፣ አዋቂ ነኝ የሚል፣ ምሁር ነኝ የሚል አሁንም ስማቸውንም እየቀየሩ በእርግጥ አማራ መስለው እነ ጃርሶ ብሩ ዶክተር ዮናስ ብሩ ብሎ ስሙን የቀየረው ጃርሶ ብሩ ነው ትክክለኛ አማራ መስለው አማራ ሊያተልሉ የሚመጡት ሁሉ አረ እንደው እባካችሁ ህዝብ እንዳታስጨርሱ አታስቆጡት ኦሮሞውን ምናምን እያሉ የሚሰብኩ አሉ። ይሄ ሁሉ ግምት ውስጥ መግባት አለበት ለአድማጭ ተመልካች። ምክንያቱም አንዳንዴ በጅምላ ሁሉም ነገር ሳይሆን አስቻይ አድርገው የተፈጠሩ ቅጥረኛ ባንዳዎች ይህንን የሚያመቻቹ የሚያደላድሉም ስላሉ ያም ነው። ወደ ሁለተኛው ጥያቄ ልግባ ዶክተር። እነዚህ አረመኔ ወራሪ የአረመኔዎቹን ወረራ በአጭር ጊዜ ለመቋጨት ምን አለ ከወያኔስ ጋር ትብብር ቢፈጠር፣ ሰሜናዊ ለሚሉ የሰጠኸው ምላሽ እንደው ብታብራራልን። እነዚህን ወራሪ ለማባረር ከወያኔም ከሻቢያም ከሁሉም ጋር ካገኘነው ጋር እንለጠፋለን። ኦሮሞማን የአብይ አህመድ መንግስት ለመንቀል ከማንም ጋር እንሰለፋለን የሚባል አለ። ስለዛም አንድ ጽሑፍ ጽፈሃል። ይሄም መሰረታዊ ነጥብ ነው በህልውና ትግላችን ላይ። ጠላቱን ማንነት ያወቀ ይጀግናል፣ ያላወቀ ይጠፋል ነውና እንደው ይሄንንም ብታብራራልኝ ዶክተር። እሺ፣ አዎ በትክክል እንግዲህ ገሚሱ ምናልባት በድንቁርና ይሆናል አለማወቅ፣ ግማሹም ምንም ጥርጥር የለኝም በደባ ነው። ከድንቁርናው እንትን ልበል፣ የኢትዮጵያን ታሪክ ጠንቅቆ ቢያቅ የሁለተኛው ጦርነት በደቡብ ብቻ እንግዲህ የሰሜኑን ሳናስብ በ1929 ዓመተ ምህረት በፈረንጆች በጣሊያኖች ጥናት መሰረት የእነሱን ሰነድ ተመርኩዤ ነው ይህን የምለው። በ1929 ጠላት በገባ በአመቱ በእኛ በኢትዮጵያውያኖች አቆጣጠር 25,000 አርበኞች በደቡብ በኩል 25,000 አርበኞች ነበሩ። ከ25,000 አርበኞች 23,500 ወይም 94 በመቶ አማራ ነበር። ከቀሪው 6 በመቶ በቅድሚያ የተጠራው ሲዳሞ ነው፣ የሲዳሞ ሰው ነው። ሲዳማው በቅድሚያ ቀጥሎ ጋላ፣ ጉራጌ ብሎ ነው እንደዛ እንትን የሚዘረዝረው። እንግዲህ ከ6 በመቶ በቅድሚያ ሲዳማን ሲል በፈረንጂ ፊደል ነው የተጻፈው። ሲዳማ ከጋላ ኤስ የሚለው ፊደል የህዝቡን ቁጥር ብዛቱን ተከትሎ እንጂ በቅደም ተከተል ቢሆን ኖሮ ጋላ የሚለው በቀደመ ነበር። ጋላ፣ ጉራጌ፣ ሲዳማ ማለት ነበር። ጂ ይቀድማል፣ ከኤስ ጂ ይቀድማል በአልፋቤት ደረጃ ማለት ነው። እና ሲዳማ ያለው በርካታው የሲዳማ ህዝብ ስለነበር ነው። ሲዳማ አርበኛ ነበር። ቀጥሎ እንግዲህ ቢበዛ ዛሬ ኦሮሞ ተብዬው ቢበዛ ከ1.5 በመቶ በላይ አርበኛ አላሰማራም። ያም አርበኛ በአጠቃላይ የሸዋ ነው። የሸዋው ተወላጅ እነ ጃገማ ኬሎ፣ እነ ደጃዝማች ገረሱ ዱኪ የእነሱ ጦር ነው እንግዲህ ያቺ 15 በመቶ ማን ነው 1.5 በመቶ። ስለዚህ ይህን ለማለት እንትን ያሰኘኝ ትግሬ እንዳለ ከጠላት ጋር አብሮ የተዋጋ ነበር። እንግዲህ ኢትዮጵያን ነፃ ያወጣው ጠላትን ከመሰለ በሁለተኛው ጦርነት
በመጀመሪያው ጦርነት ወደ 7,000 ጣሊያን ተፈጀ። ያንኑ ያህል እጁን ሰጥቶ ተመለሰ። በሚቀጥለው በሁለተኛው ወረራ 400,000 ሰው ነበር ያሰራዳው ጣሊያን። 400,000 ሰራዊት፣ በትንሹ ግማሹ ባንዳ ነው። ባንዳው ከኢትዮጵያ የኢትዮጵያ ትግሬ፣ የኦሮሞ ተብዬው እንዳለ ከፋ ባንዳ ነበር። አማራን ይፈጅ ነበር። ሐረርጌም አማራ ኃይለኛ ሆነና እንትን ነው። አንድ ቦታ ብቻ 11 ሺህ አማሮች ሐረርጌ ተገለዋል በጠላት ጊዜ በእነኚህ ሰዎች አጋርነት እና በሁለተኛውም ጦርነት ኢትዮጵያን ከጠላት ከፈረንጅ ብቻ ሳይሆን ከውስጥ ጠላት ከነኚህ ከአረመኔዎች እና ከወያኔ አባት እናቶች የጣሊያን ሶማሌላንድ ተወላጆች ከሊቢያኖች እና ከጣሊያኖች ያላቀቀ አማራ ነው። እንግዲህ ይህን ያደረገ እንትን ነው ወይ ዛሬ የነኝን የባላንጦቹን ድጋፍ የሚያስፈልገው ማለት ነው። እነኝን ከነጌቶቻቸው ደምሮ ያሸነፈ ህዝብ ይቁረጥለት እንጂ ምንም የማንንም ድጋፍ የሚፈልግ ህዝብ አይደለም አማራው። ሌላው ሊያደርግ የሚችለው የቀረውም ኢትዮጵያዊ ይሄን ወራሪ ኃይል በጠላትነት ሊገጥመው ይገባ እንደው እንጂ ለአማራ ድጋፍ እንኳን ጠላቶቹ ለዚህ ያበቁት ቀርተውና ቅንም ሆኖ ቢሆን ኖሮ የእነሱን ድጋፍ አይሻም። ለምን የዓመት የሁለት ዓመት ትግል አይራዘምም። በምንም አይነት ይህን ሊደረግ የማይችል ነው። ከአቅሙ በታች የሆነ እንትን የአማራው ቁጣ ብቻ ነው የሚፈልገው። የአማራው እውቀት ነው የሚፈልገው በጠላቱ ላይ። ቅድም እንዳነሳው ራስ አበበም ደጋግመው ይሉት እንደነበረው የጠላቱን ምንነት የሚያውቅ ሁሉ ይጀግናል ነበር ያሉት። አሁንም ደጋግመን የምንለው በአንዳንዶቻችንና በበርካታው ፈራ ተባ በሚለው አማራ መካከል ያለው ልዩነት የእውቀት ጉዳይ ነው። የጠላቱን ምንነት ጠልቆ የገባው እስከ መጨረሻው ሊፋለማቸው ድራሽ አባታቸውን ለማጥፋት ወደኋላ እንደማይል ጥርጥር የለውም። ስለዚህ የበርካታው ትግል መደረግ ያለበት ህዝብ እንዲያውቅ ነው የጠላቱን ምንነት። እነኚህ ሰዎች ለማንም እንኳን ለሌላው ቀርቶ ለገዛ ህዝባችን ለሚሉት እንደማይበጁ ጥርጥር የለውም። የወያኔ ትግሬ አመራሮች የትግሬ ህዝብ እንዲናቅ እንዲጠላ የትም ቦታ ለምኖ እንኳ ሊያድር እንዳይችል ምን የነካው እንጨት እንዲሆን ያደረጉ እነኚህ ሰዎች ናቸው። ከቀረው ኢትዮጵያዊ ወገኑ አማራው ምድር 1/3 ትግሬ ይኖር የነበረው አማራው ምድር ነበረ። አማራ መሀል ምድር ማለት ነው። አማራው ባቀናት ባቆያት ሀገር ውስጥ በነፃነት ይኖር የነበረው ነግዶ አስተምሮ ማንኛውን ነገር ያደርግ የነበረው አማራው በደንብ አጥንቱ ባቋማት ሀገር ነበር። ዛሬ የትግሬ ህዝብ ምን ላይ ነው ያለው? ይሄ ኦሮሞ ተብዬው የሚባለው በቀድሞ ነገስታቶች ተምሮ ሰው ሆኖ አገር ለመግዛት እስኪበቁ ድረስ ያነገሳቸው ህዝብ ነው። ዛሬ የአማርኛን ቋንቋም ሆነ ባህል በጠላትነት እንትን ብለው ለአሽከርነት ግርድና እንኳ የሚበቃ ስብዕና የላቸውም። ወደ አራዊነታቸው የመለሳቸው የእነሱ ምሁሮቻቸው ናቸው። ዛሬ አእምሮ ቢኖራቸው ኖሮ የኦሮሞ ተብዬው እነኚህን ሰዎች ጋማቸውን ይዞ ለፍርድ ያቀርብ የነበረው ለዚህ ያበቁት የአውሬ ባህሪውን በነፃነት ይሄን አድርግ ብለው ጃስ ያሉትን መሪዎቹን ነበር ለፍርድ ያቀርብና ቁልቁል እየሰቀለ ማረን ይል የነበረው የቀረውን ኢትዮጵያና አማራን። ነገ ሊገጥማቸው የሚችለውን መገመት አያቅትም እና ምድር ቁና የምትሆንበት ጊዜ ሩቅ አይደለም ለነሱ የኦሮሞ ለሚባለው ወራሪ ሁሉ እና ስለዚህ የማንም ድጋፍ እምሻ አይደለም አማራው። እና እንደውም ይሄን ሰሞን አንድ እንትን አይቼ ወራሪነታቸውን ለመካድ ማን ነው አንድ እንቶ ፈንቶ ጽፎ ነበረ ፍቅሬ ቶሎሳ
እኔ ለተንኮል እንኳ አልመሰለኝም። ብቻ የተውኔት ሰው ነውና ተውኔት የሚመስል መጽሐፍ ይጽፋል። ዳሸት ነው ምንትሴ የአማራና የእነኛ አረመኔዎች ከአንድ ቦታ ከጎጃም የፈለቁ ምንትሴ ብሎ እነሱ ምንም ነገር ቢባል ከአረመኔነታቸው የሚገታቸው ነገር የለም። አንድ ያ ነው። እና እዛ ላይ ምንድን ነበር እንትን ያሉት አሁን እኛ እኮ አሉ ወደ በጌምድር፣ ጎንደር፣ ጎጃም የሄድ ነው ዘመዶቻችንን ልንፈልግ ነው። አማራን የዛሬ 300 ዓመት ሄድ ነው ዘመዶቻችንን ልንፈልግ ነው የሚል ተረት ተረት ይዘው መጥተዋል። እንግዲህ ዘመዶቻቸውን ነው በቁማቸው የሚገፉት የሚያርዱት ዘመድ የሚለውን እና የሚሉት ቢያጡ ለሀፍረት ማነው ለሀፍረት የሚባል ነገር ስላልፈጠረባቸው እንዲህ ብላችኋል እንኳ ተብሎ መሳቂያ መሆናቸው እንኳን አያሳስባቸውም። በጌምድርና ጎጃምን የዛሬው 300 ዓመት ይሄድ ነው ሶማሌ እንግዲህ ሶማሌና ኬንያ ነው አብሯቸው ወደ ኢትዮጵያ የመጡት። በግራኝ ጊዜ ባዶ አገሩ እንትን እያለ በሄደበት ጊዜ ነው ባዶ መሬት ላይ ሰውን እየፈጁ እያስደነገጡ መሬቱን ያዙት። አማራን ልንጎበኝ ዘመዶቻችን ልንጠይቅ ነው ወደዛ ሄድ ነው ብለው የሚል እንትን ብለዋል። ስለዚህ የነኝን እንቶ ፈንቶ ማንሳትም እንትን ባላስፈልገ ባጭሩ የነሱ ድጋፍም ሆነ ምን ለዚህ ያበቁትን ህዝብ ለፍርድ የሚቀርቡበት እንጂ የማንንም ድጋፍ የሚፈልግ አይደለም። ሲሆን ሊባል የሚችለው የትግሬ ህዝብ እነ ጻድቃናቸውን እነ ስብሃትን ዛሬ ከጥይት የተረፉትን ወንጀለኞች ያቺ ምንትሴ ጠቅላላውን አሜሪካ በየቦታው ማነው አንደኛው መከላከያ ሚኒስቴር ሰኔ ነው ማን የሚባል የእነሱ መከላከያ ሚኒስቴር የተባለ አንድ መደዴ ሳሞራይኑስ እሱም ሌላውም እሱም አዲስ አበባ ነው አሉ ያለው። ሌላው ደግሞ አሜሪካ ሀገር ሰዬ ምንትሴ የሚባሉትን እነኝህም ባሉበት የትግሬ ህዝብ የምንፋረዳቸው ጠላቶቻችን ናቸው። እነኝህን ለፍርድ ሲያቀርብ ሲሆን አስፈላጊውን እርምጃ ሲወስድባቸው እና ከአማራ ዛሬ የሚያደርገውን የአማራው ነፍጠኛ ማነው ፋኖ የሚያደርገውን እነኚህን የውስጥ ጠላቶቹን ባንዶቹን ድራሽ አባታቸውን በማጥፋት ላይ እንዳለ ሁሉ የኦሮሞ ተብዬውም ሆነ እነኚህ ትግሬ ወያኔ ለፋኖ ወይም ከኢትዮጵያ ከአማራ ህዝብ ጋር አቅራብ ሊያስኖራቸው የሚያስችለው ለዚህ ያበቋቸውን መሪዎቻቸውን ለፍርድ ሲያቀርቡ እንደ ሙሶሎኒ ሲሆን ቁልቁል ሰቅለው በጥይት ደብድበው ሲገላገሉ ያኔ ነው ትልቁ ነገር እንትን ሊባል የሚቻለው። እነ መረራን እነኝህን ማነው አብይን ቁልቁል ሰቅለው እና አብዲሳን ቁልቁል ሰቅለው ለፍርድ ባቀረቡበት ጊዜ ያኔ ነው ከአማራ ህዝብም ሆነ ከፋኖ ጋር ከቀረውም ኢትዮጵያዊ ጋር በሰላም ሊኖር የሚቻለው እንኳን ከነሱ ጋር ስምምነት ፈጥሮ አረመኔ እንትን መባል ቀርቶና የአማራው ቁጣ ብቻ ነው የሚፈልገው። አንድ የቆረጠ አማራ 100-200 እነኝህን አረመኔዎች ሊነዳ እንደሚችል ምንም ጥርጥር የለኝም። ምንም። ስለዚህ ቁጣው ነው የሚፈልገው። በትክክል ዶክተር፣ እኔም አንድ ሁለት ነገሮች እዚሽ ጋር እንደው ማከል እፈልጋለሁ። ብዙ ነገር አስታወስከኝ። በትክክል የኦሮሞ እንደው ሁሉም ይሄ ፖለቲካውን የተቆጣጠረው ገባር ገበሮ ምን የተባለው ነው። ትክክለኛው ኦሮሞ ከቦረናም አልወጣም። ኢሬቻ የሚባለውም የአማራ እንደሆነ አዲስ አዝመራ በሚገባበት ወቅት የሚከበር በዓል እንደነበረ ያንን አጥፍተው ነው ደምስሰው ማንነት እየደመሰሱ የኛ እያሉ ታሪክ እየነጠቁ እየወረሱ ያሉት እና ይሄ ሁሉ ቀርቶ ኦሮሞስ የሰው ልጅ ዘቅዝቆ በድንጋይ ወግሮ ሲገድል በዓይኔ አይቻለሁ። አንድ ወላይታ ሻሸመኔ ላይ ተዘቅዝቆ ሲገደል፣ በዝዋይ እየተሳደደ ሲቃጠል ሲደበደብ፣ ጽንስ ሆድ ቀደው ጽንስ አውጥተው ሲበሉ የአማራ ነው ሲባል በቪዲዮ እየተቀረጸ ሲለቀቅ፣ ቤት ተዘግቶ ሙሉ ቤተሰብ ሲቃጠል፣ የወንድ ልጅ ብልት ሲቆረጥ፣
የሰው ልጅ አንገቱ እንደ በግ እንደ በሬ እየተገዘገዘ ሲታረድ በቪዲዮ እየተቀረጸ በፎቶ እየተነሳ ሲለቀቅ፣ ቤተክርስቲያን መስጊድ ሲወድም፣ እናቶች አባቶች ሲረገጡ፣ የእምነት አባቶች እየተወገሩ ሲገደሉ በኦሮሞ ሕዝብ ስም ምን አይነት ታሪክ እየተጻፈ እንደሆነ እንኳን የሚቆጨው አንድ ሰው አለመኖሩ ይሄ እውነት ምንድን ነው ያስብላል አንዳንዴ ማለት ነው። ይሄ ምክንያቱም እንደዚህ ተደርጎ ዝም ብሎ የሚቀር ነገር የለም። ከዚህ በፊት ህዝብ በጅምላ ሲጠፋ እነ ቱርክ እና አርመንን ሌላውንም እያጠፉ ሲደመስሱ ያ ታልፎ የቀረ ዘመኑም ሚዲያውም የመገናኛ ብዙሃኑም የነበረው ሁኔታም ስለማይፈቅድ ነው። ዓለም የረሳ የመሰለ የኛው ትውልድ ግን አይረሳም። ይሄኛው ትውልድ ገና አንዱ ምድር አንዱ ኮርነር ላይ የተደረገ ሌላኛው ገጥ ላይ በተመሳሳይ ሰዓትና ደቂቃ ውስጥ ይታያል እና ይህን ሁሉ ተገንዝቦ ምን እየተደረገ ነው፣ ለትውልድ ምን እያስተላለፍን ነው ብሎ የሚያስብ አለመኖሩ ነው። ሌላው ፍቅሬ ቶሎሳ የኦሮሞና የአማራ ወንድማማችነት ደሼት ከሚባል ህዝብ ምናምን ብሎ የጻፈው ለመጪው ትውልድ ነው። መጪው ትውልድ መጽሐፍ ሲገልጽ ዶክተር የሚባል ሰው ፍቅሬ ቶሎሳ የሚባል ሰው የኦሮሞና ምናምን አንደኛ የኦሮሞ ህዝብ ከማዳጋስካር መጣ፣ ወራሪ ነው፣ ነባሩን እየደመሰሰ ማንነት እያጠፋ ሀገር እያወደመ የመጣ ነው የሚለውን ለመፋቅና ሀገር በቀል ለማድረግ ነው። ሁለተኛ ጎጃምና ጎንደር የኛ ነው የሚል አስተሳሰብ ከዛ በኋላ መጣ። ኮሎኔል አያና ገመችስ አያና ነው አያና ምናምን የሚባል ሰው ጎጃምም ጎንደርም ባለቤት አለው፣ አማራ እዛ ደብረ ብርሃን አካባቢ እናሰፍራለን ብሏል። እና ትርክቱን ዛሬ የፈጥሩትና የዛሬ 70 ዓመት የፈጠረው ኦነግ የፈጠረው ትርክት ዛሬ ተግባራዊ ያደረጉት፣ በአደባባይ አረዱት፣ ህዝቡን ሀገሪቷን አረዷት፣ ሸጧት። ዛሬ ላይ የሚፈጠረው ደግሞ የዛሬ 30 እና 40 ዓመት ላይ አስቻይ ሁኔታ እንዲፈጥር እየተሰላ የሚደረግ ነው። ሌላው ይሄ የወያኔ ጋር እንድንሆንና ኦሮሞማን እንጣል የሚባል የወያኔ ሴራ ነው። የጠላት ሴራ በቅጥረኛ ባንዳዎች በኩል ሲተላለፍ የነበረ ሲሞከር የነበረ ነው። የጎጃም ፋኖ መሪነን የሚሉ ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ እነ ዘመነ ካሴ ከነ ስብሐት ነጋ ጋር ሲቀመጡ ሲሰላ የኖረ ነው። አሜሪካም አውሮፓም የጭራቁ ዓለም ፖለቲካ የሚደግፈው ሴራ ነው። አማራ በአሸናፊነት የፖለቲካ ስልጣን እንዳይዝ ጠላቱን አንበርክኮ የምኒልክ ቤተ መንግስትን ተቆጣጥሮ በኢትዮጵያ ምድር ስር ነቀል ለውጥ እንዳያውጅ ጠልፎ ለመጣል የሚደረግ የሚሸረብ ሴራ ነው። ወያኔ በትግል ዘመኗ በአማራ መቃብር ላይ ታላቋን ትግራይ እንገነባለን፣ የትግራይ ተራሮች የአማራ መቃብር ይሆናሉ ብላ ሴቶቹን እናቶቹን መልምላ አሰልጥና ገበር ትግራይ መቃብር አማራ ያስብላ ያዘፈነች፣ ለዚህ ይቅርታ ሳትጠይቅ ያንን ሁሉ ህዝብ የፈጀች፣ በአምካይም ክትባት እነ ቴዎድሮስ አድሃኖም ያንን ሁሉ አማራ ያመከኑ፣ በተላላፊ በሽታ በኤችአይቪ የፈጁን፣ በወባ የፈጁን፣ አጽመ ርስታችንን ወረው ወልቃይት፣ ጠለምት፣ ጠገዴ፣ አምባላጌ፣ ኮረም፣ መሆኒ፣ ማይጨው፣ አላማጣ እና በመላው ኢትዮጵያ የተፈጀው አማራ ወያኔን የፈጀው። በ1985 ኤርትራ ውስጥ አንድ አማራ አልነበረም፣ ሌላ ኢትዮጵያዊ አልነበረም። ያንን ተከትለው ያንን ፈለግ ተከትለው ትግራይንም መቀሌ ውስጥ አንድ ሻይ ቤት ያለው አማራ የለም። ሻይ ቤት አይደለም የሚኖር አማራ የለም። የትኛውም ትግራይ ክልል የሚባል ውስጥ በዚህ ደረጃ ለሀገር እየተዘጋጁ ያንን ሁሉ ወንጀል ፈጽመው የጻፉትን ወረቀት ሳይቀዱ ያጠፉትን ይቅርታ ሳይጠይቁ ወልቃይትን፣ ጠገዴን፣ ጠለምትን ዛሬም ለወረራ ወጣ ገባ እያሉ እየወረሩ ወጣ ገባ እያሉ ኮረምን በሙሉ አላማጣን መሆኒን ተቆጣጥረው ወደ ቆቦ መሃል ድረስ መጠው ከወያኔ ጋር ሆነን አብይን እንጠላለን ምን ማለት ነው? ወያኔ አብይና ሻቢያም ቢሆን እኮ አማራን በተመለከተ ሲጀምሩ አንድ አቋም ነበራቸው። መሀል ላይ ኤርትራ ሀገር ሆነ በሀገር ደረጃ መንቀሳቀስ ጀመረ። በሀገር ደረጃ መንቀሳቀስ ጀመረ እንጂ ወያኔና ኦሮሞማ አንድ ናቸው። እና አብይን ለዚህ ያበቃቸው ማን ነው? ወያኔ አይደል? ዛሬ ጌታቸው ወያኔ የርዕዮተ ዓለሟ ሲሞት አማራን አጥፍታ የአማራን አጽመ ርስት ወራ ታላቋን ትግራይ መመስረት ህልም ቅዠት ሆኖ ሲቀር ርዕዮተ ዓለሙ ሲሞት ሲከስም የትግራይን ህዝብ ፈጅታ የአማራን አጽመ ርስት ወራ ሀገር ለማድረግ የነበረው ሳይሳካ ሲቀር ዛሬ ለሶስት ተከፍላ ከፊሉ ከኤርትራ ጋር ከፊሉ ከአብይ ጋር ከፊሉ ገለልተኛ ነኝ ብሎ ተሰልፎ እዛ ጋር ቅጥረኛ ባንዳዎች በሚያቀነቅኑት አማራ ከወያኔ ጋር የሚባል ይሄ አማራን ጨርሶ ለማጥፋት ከአሸናፊነት ለመገደብ ፋኖን ለመምታት ጀግኖችን እየመረጡ ለመጨረስና ትግሉ
የህልውና ትግሉ፣ የፍትህ ትግሉ፣ ኢትዮጵያን የማስቀጠል ትግሉ ግቡን ሳያሳካ ለማጨናገፍ የሚደረግ ሴራ ነው። ይህን የሚያራግቡት ቅጥረኛ ባንዳዎች ናቸው። በውጭም ያሉት የዚህ ተልዕኮ አራማጆች ናቸው። ፈረንጅ የስቴት ዲፓርትመንት አሜሪካ የጭራቁ ዓለም ብር የሚከፍላቸው ናቸው። ስለዚህ ይሄ ለአማራ አጥፊ ነው። አማራ ዛሬ ማንም ይምጣ፣ አሜሪካም ይምጣ፣ ሁሉም ይምጣ፣ ተደምሮ ይምጣ፣ ከምንም በታች ነው። ከምንም በታች ነው። አማራ በጦርነት ሜዳ የትኛውም የጦር ሜዳ ላይ ጠላትን ድባቅ እየመታ እያዳሸቀ ግቡን ማሳካት ያቃተው ግን ቅጥረኛ ባንዳ ተብትቦ ስለያዘው ነው እንጂ በጦርነት ሜዳ ማንም ተደምሮ ቢመጣ አማራ አጠገብ አይደርስ እና ይሄንን አማራ በሙሉ መላው ኢትዮጵያዊም በሙሉ ይሄንን ሊያወግዝ ይገባል። እንዲህ አይነት ሴራና ተንኮልን አማራ እስካለ ድረስ እንኳን ወልቃይትንና ራያን አክሱምን የኛ ነው ማለት አንችልም ያሉትን ሳያጥፉ ይቅርታ ሳይጠይቁ ያንን የተናገሩትን እውን ለማድረግ አፈር ልሰው ለመነሳት እየተወለሰወሱ አብረን እንቆማለን የሚሉት ቅጥረኛ ባንዳዎች መሆናቸውን ከወያኔም ከኦሮሞማም የከፉ ጸረ አማራ መሆናቸውን ማስመር አለብን። እውነት ይመራል፣ መራራውን መቀበል ያዋጣል ነው። በዚሁ አጋጣሚ እንደው ዶክተር ስለነካካው ነው ስላነሳው ነው። ወደ ሶስተኛ ጥያቄ ልግባ። አማራ ካለፈው ልንማር ግድ ይለናል። ዛሬ ቅጥረኛ ባንዳዎች በዋናነትና ጥቂት ባለቅን ልቦና የፋኖ መሪዎች ሊገድል፣ ሊደፍር፣ ሊያረክስና ሊያወድም የመጣን የወራሪ ጠላት ማርከው ይለቃሉ፣ በሬ አርደው ይቀልባሉ፣ እናቱ ጋር ደውለው ያገናኛሉ፣ 10 ሺህ ብር 8 ሺህ ብር እየሰጡ ይልካሉ፣ ልብስ እያለበሱ ይልካሉ። አማራን ለማጥፋት መጀመሪያ ኢኮኖሚውን ማድቀቅ፣ በበሽታ መጨረስ ተብሎ አማራ አርሶ አደር ወገናችን ዛሬ ማቅ ለብሶ ሰውነቱ ተጎሳቁሎ የተበጣጠሰ አሮጌ ልብስ ለብሶ የፖለቲካው መጫወቻ የሆነውን ያስተማረው ያበቃው ያደቃው ትውልድ ክዶት አድሃሪ ሆኖ ባንዳ ሆኖበት የሚያስተምረው አጡ አርሶ አደራችን ስለተጎሳቆለ ታጥቦ አይጠሬ ብለው እየሰደቡ ሚሊሻ ሲሆን ግደለው መከላከያ ሲሆን ማርከው ተብሎ አማራን እርስ በርስ ለመፍጀት ሚሊሻውም ሲሞት ቤተሰቡ፣ እናቱ፣ ልጆቹ፣ ሚስቱ ተበትነው የሚቀሩት የሚያልቀው ማርኮ እንደማስተማር፣ እንደማሳወቅ፣ ደጀን እንደማድረግ፣ የትግሉ አጋር የትግሉ ባለቤት እንደማድረግ ይልቅ ግደለው ይህን ታጥቦ አይጠሬ እያሉ በቅጥረኛ ባንዳዎቻቸው በኩል የፋኖ መሪነን በሚሉ ሚሊሻን አትማርክ ግደል ይላሉ ከማስተማርና ደጀን ከማድረግ ይልቅ። ይህ በአማራ ደም መቀለድ አማራን መፍጀት አይደለም ዶክተር? እንደው በአድዋ የዋልንለት ውለታ ጣሊያን መቼ ከውለታ ቆጠረው? እና አፄ ምኒልክ እኮ ምርኮኞችን ቀልበው ምን ብለው በሰውነት ማዕረግ ተንከባክበው ልከዋል። ግን ያንን እንደ ውለታ አልቆጠረውም። ከ40 ዓመት በኋላ እንደገና ተዘጋጅቶ የመጣው በጋዝ ቦምብ የፈጀ አዲስ አበባ ላይ 30 ሺህ 40 ሺህ ቤት ለቤት ያጸዳ አማራን እየመረጠ የፈጀ ቤተክርስቲያንን ያነደደ ቄሶችን የፈጀ ጣሊያን ማለት ነው። እና እንኳን አማራን አጥፍተን ሀገር እንመሰርታለን በአማራ መቃብር ላይ ታላቋን ትግራይ ታላቋን ኦሮሚያ እንገነባለን ብለው የተነሱ ሰዎችን በዚህ ልክ እየማረኩ እየተንከባከቡ ከእናት ከአባት ጋር ደውለው እያገናኙ ብር እየሰጡ እየላኩ ታጥቦ አይጠሬን ግን በለው አትማርከው ፍጀው እየተባለ ይደረጋልና ይሄ አማራን መፍጀት በአማራ ደም መቀለድ አማራን መፍጀት የተባበረ ክንድ የጣላት ቅጥረኞች መሆናቸውን አይገልጽም ወይ? ይሄን እንዴት ታየዋለህ ዶክተር? ቅድም ስላልካት አንድ ሁለት ነገር ልበል። አረመኔዎቹ ይሄን ብለው ያሉትን ለመፈጸም የዳዱት እኛ ስለፈቀድንላቸው ነው። ማንኛውንም ነገር ወራሪ አገሬ የመጣ ላደረገው እንትን ከምንም በላይ ተጠያቂው እኛ ባለቤቶቹ ነን ባይነኝ። እኔ አንድ እውነት ነው፣ እኛ ባንፈቅድ ይህ ሊደረግ ባልቻለ ነበር። ስለዚህ ልንቆጣጠረው የምንችለው እኛን ነን፣ እኛን ራሳችንን ነው እና እኛ ስለፈቀድን ነው። አረመኔን ለዚያ በቃ ነው እኛ ስለፈቀድን ነው። እንደውም ሌላ ሀገር እነ ኬንያ እነኚህ ሰዎች
አንዱ 3 ዓመት ተኩል ሰርቼ ነበር። አንድ ባለስልጣን ቢጤ ነበር ያየሁት። ከምንም ከዘበኝነት ሌላ እንኳ ኩዩና ሌላው ከዚህ ግቡ አይላቸውም ነበር እነኝህን ሰዎች። ስለዚህ እነሱ አይደሉም የሚፈረድባቸው፣ እኛ ነን። አንድ ሁለተኛ፣ ቅድም ላልከው ከነሱ ከመሪዎቹም ሆነ ከወያኔም ሆነ ከአረመኔዎቹ ከነሱ ምንም አይጠበቅ። እጃቸው በደም የተጨማለቀ ነው። ይፈራሉ። ምን ይላሉ? እነሱ ሳይሆን ይልቅስ እነሱ ህዝባችን ነው የሚሉት ህዝብ ለራሱ ብሎ እነኝህን ለዚያ ያበቁት ምን የነካው እንጨት እንዲሆኑ ያደረጋቸው የትግሬውንም ኦሮሞ ተብዬውንም የተጠላ የተናቁ ሊሆኑ የበቁት በነ ገርባው፣ በነ አብዲሳው፣ በነ መገርሳው፣ በነ ምንድን ይሄ ጁላው፣ ይሄ አንድ ከረፈፍ ግራና ቀኝ እንዲሁ ሲያዩት እንደው በእውነት ለውትድርና ለአስር አለቅነት የሚገባ እንትን ጃንጥላ ጠባቂ ነበር አሉ መሰለኝ፣ የብርሃኑ ጁላ የሚባለው ከርፋፋ። በ10 አለቃ እንደዛ አይነት ማዕረግ አንድ የትግሬ እናት ናት አሉ በድንጋይ እየማረከችው። ምንም አልጠራጠር ትግሬ እንደው ለእሱ እንደውም ሕፃንም ጀግና ናት። እሱ የመረራት ናት አሉ በድንጋይ አጣድፋ የማረከችው። የት አባቱንስና እንዲሁ እና ይሄ እንደነሱ አይነቱን እንደነሱ አይነቱን ቁልቁል መስቀል ያለበት የገዛ ህዝባቸው ነው ከቀረው ኢትዮጵያዊ ጋር ኢትዮጵያም ውስጥ ለመኖር የሚያበቃቸው ይሄን ሲያደርጉ ብቻ ነው። የወያኔ ትግሬዎችም የማንም እንትን አይደለም። እነ አሁን ቅድም የጠራኋቸውን ስማቸውን ቄስ ይጥራውና ከጳጳሳቸው ጀምሮ ሳይቀር እነኚህ ሰዎች ለፈጸሙት ወንጀል ማቅ ለብሰው አመድ ነስንሰው የኢትዮጵያን ህዝብ አማራን ይቅር ሊሉ የሚችሉት እነኚህን በእነሱ ስም እነ ማነት ጌታቸው እንኳን ውርጋት ነው። ማን ነው? ጻድቃን ሱዳኑ ማን ነው? ሱዳን ነው በነገራችን ላይ ሳሞራው እነኚህ እነ የቀሩትም ስማቸውን የባንዳው ዝርያ የፈረንጅም ዲቃላ ነው አሉ መሰለኝ። ይሄ ማን ነው? ስብሃት የሚባለው እነኚህን ሰዎች የገዛ ህዝባቸው ቁልቁል መስቀል ይኖርበታል። እንደ ሙሶሎኒ እንኳ ከ40 ዓመት በፊት የተዋረድነውን ልንበቀል ብቻ ሳይሆን ጣሊያን ችግር ላይ በነበረችበት ጊዜ የቀሩት ፈረንጆች ብዙ ቅኝ ግዛት ስለነበራቸው እነ እንግሊዝ እነ ፈረንሳይ በየቦታው ሰዎቻቸውን ይልኩ ስለነበር ጣሊያን ሰው የሚልኩበት ቦታ አልነበራቸውም እና ኤርትራን ለአጭር ጊዜ ይዘው ስለነበር በበቀልም ስሜት ጳጳስ ተብዬ የሮማ ቅዱስ የተባለ እሱን ሳይቀር የሰርግ ቀለበታቸውን እያወለቁ እየሸጡ ነበር ጦርነቱን እኛን ሲወጉ እንትን የተባለው እና በሚሸነፍበት ጊዜ ተከታትለው ፓርቲዘንስ የሚባሉት ተከታትለው ከነ ቁባቱ ነበር እንደውም ጠላት እንዳይደርስለት ጀርመኖች እንዳይደርሱለት ብለው በጥይት ደብድበው አገር ለአገር እየተጎተተ ሬሳው ነበር ቁልቁሎ የተሰቅሎ እንትን የተባለው። የነኚህ ሰዎች ዕጣ ፈንታ ከዛ መብለጥ አለበት ነው። የገዛ ወገኖቻቸው ፋኖ አይደለም እነሱን ማብከት ያለበት። ይህን ማድረግ ያለበት የገዛ ኦሮሞ ተብዬውና የትግሬ ህዝብ ነው። እነኝህም ማድረግ ያለበት ይህን ልጥቀስ እንደው ከሁሉ ቀደም ብዬ እና ለማን ነው እነኝህን ባንዳን ማን ነው ቅድም ባለፈው እንደውም ባንዳ አባባል አለች ስጋን እርስ በርሱ ስጋን በኩበት ጠበሱ ይላል እና ዛሬ ወያኔ ላለው እነኚህ የአማራ ባንዶች አማራው ጨክኖ ያልጨረሳቸው የአማራን ድሃ ገበሬ ለገዛ አማራ ህልውናና ለኢትዮጵያ ህልውና የሚታገለውን ፋኖ ይዋጉ ዘንድ በመንግስትነት መንግስትን የሚያከብር ስለሆነ አማራ የአረመኔ መንግስት እንኳ ተከትሎ ፋኖን እንዲዋጋ የሚያደርጉ የአማራ ባንዶች
ነጋ ጠባ ጥይት መጉረስ ሲገባቸው እነሱ ብሎ ደግሞ ዛሬ ዛሬ ፋኖ በእጁ የገቡትን አረመኔዎች እስከ 3 ጊዜ ለውጊያ የተመለሱ ሰዎች እንዳሉ ሰምተሃል? አዎ 3 ጊዜ አዎ 3 ጊዜ እ እነኚህ የኔን ዘመዶች አለኃጢአታቸው ብረት የፈታን ደርግ እንትን ያስፈታቸውን ሕፃን ሳይቀር የጨፈጨፉ አረመኔዎች አማራን በገዛ ቤቱ መጥተው እንወራለን ያሉ ሰዎች ፋኖ መማር ነበረበት ወይ? ይህን ዛሬ አይደለም ያልነው። ትግሉ እንደጀመረ በሙሉ ማዳበሪያ ነው መሆን ያለበት። የአረመኔ አንድ አረመኔ መላክ የለበትም እንል የነበረው ለረጅም ጊዜ ነው። ጣሊያን የግፍ ግፍ እጃቸውን የሰጡ ሰዎች ወገኖቻችንን አባብሎ አታሎ ያንጠለጥል የነበረው ጣሊያን የዛሬ 90 ዓመት ነው። ዛሬ እጃችን የገቡ አማራውን እዳር ሀገር ፈጅተው አዲስ አበባ ከተማው 4,500 በላይ ዘመን የኖረባትን ከተማውን አረመኔ መጥቶ አፍርሶ እንደገና አማራው አጽመ ርስት መጥቶ እዋጋለሁ የሚልን መማር ነበረበት ወይ? በምንም አይነት እና ይህ አንድ ስተት አይደለም፣ 1000 ጊዜ ነው። እና ገና ለገና የዓለም መንግስታት የትኛው የዓለም መንግስታት ነው የዓለም መንግስታት ይህ ሁሉ ግፍ በአማራው ላይ በሚፈጸምበት ጊዜ እያየ ጃስ እያለ እያስታጠቀ ዓለም መንግስታት ማለት ፈረንጅ ነው፣ ምዕራብ ፈረንጅ ነው። ምዕራቡ እነ ጀርመን እነ አሜሪካ እነ እንግሊዝ እነ ፈረንሳዮች ታሪካዊ ጠላቶቻችን ናቸው። እነኝህን አረመኔዎች አገራቸው አለመሆናቸውን እያወቁ የወያኔንም ንዑሳን እዚህ ግቡ የማይባሉ ባንዶች ታሪካቸውን ጠንቀው የሚያውቁ እነኝህን ለስልጣን ላይ ያበቁ ሰዎች ይሄ ሁሉ ግፍ በአማራ ላይ ሲፈጸም እንኳን አቁሙ ለማለት ቀርቶና የምንጽፈው እንዳይታተም የምናገረው እንዳይሰማ የሚያደርግን ጠላት ይህን እያለ የእነሱን ውዳሴ ለመሻት ይጣር ይመስል የገባን እንትን አፈር አባቱ ማስገባት ነው። እንኳን እቤቴ የገባን እንትን ቀርቶ በድፍን ኢትዮጵያ ይታደናል። የጠላት ጠላት ዛሬ የጥጋባቸው ጥጋብ ድሬዳዋን እነኚህ ሰዎች ከተማን አንድ እንደውም ሶማሌ ሲናገር ወተት ለመሸጥ ይመጣ እንደሆነው እንጂ ከተማ የሚባል ነገር አያውቅም። ለከተማ አልተፈጠረም አረመኔ። ጅጅጋንም የኛ ነው ብሏል። ምን እነሱ ምን እንትን ሚኒሶታ የኛ ናት ይላል ነገ መጥቶ እና ይህን ሰሞን አልሰማም? ቅቤ ለቅልቀው እዛ ከተማ ውስጥ አበረሯቸው። ባህላችን ይላል አንድ እንከፍ እና ጋዜጠኛ ይጠይቀዋል። ቅቤ ሰዎች ናቸው እና እነኚህ ሰዎች አይደሉም። ፈርስ ይታጠቃል እኮ ፈርስ ተቀብቶ ደም ተለቅልቆ ባህሌ ነው። እንግዲህ ከነኚህ ጋራ በእውነት እኔ ምን ያህል እንደተዋረድን ነው ስለነሱ እነሱን ሰው ብለን ስለነሱ መወያየቱ የሚያቃጥለኝ። ኢትዮጵያ ከተወረረች ጊዜ ጀምሮ ስንት ነገር ሊደረግ ሲቻል እነኛ አረመኔዎች ጉዳያችን መሆናቸው ራሱ ምን ያህል የወረዳ እንደወረድን ያመለክታል። ስለዚህ ባጭሩ ፋኖ እጁ የገባን አረመኔ ድራሽ አባቱን ማጥፋት አለበት። ይሄን ነው እና እንደውም ዛሬ እግረ መንገዴን ሊባል የሚቻለው ቅድም ላነሳ ነው እንትን ከማማረር ማባረር ነውና አሁን ባሩሲ በየቦታው አማራን እያደኑት ነው። ችም እነሱ ያሉበትን ሁኔታ ለማወቅ ባንችልም እንደው ከልምዳችን አንዳንድ ነገር መናገሩ ይበጃል። አንድ ኬንያ በነበርኩበት ጊዜ አንድ ጎበዝ ሶማሌ ያደረገው ለረጅም ጊዜ ይወራ ነበረ እና ብዙ ወንበዴ ውንብድና ስለነበር የዛሬ 39 38 ዓመት ግድም ኬንያ እና ማነው ዩጋንዳ እኔ የምሰራበት ሆስፒታል የድንበር ሆስፒታል ነበር። ሶስቱም ሀገር ታንዛኒያ፣ ለዩጋንዳ፣ ለኬንያ የሚያገለግል እና በርካታ በሽተኛም ከዩጋንዳ ነው የሚመጣው። እዛች ድንበር ላይ ነበር ቤቴም ሆስፒታሉ
በዚያ ጊዜ አንድ ነገር ይከሰታል። ሶማሌዎች ኢትዮጵያዊ ሐኪም አለ ተብለው ቀጠሮም የለ ሰተት ብለው ነው የሚገቡት እኔ ጋ። እነሱም ዘበኞቹም ምኑም ዘመድ ናቸው ብለው ስለሚገምቱ አይከለክሏቸውም። ቀጠሮም የለ ሰተት ብለው ነው የሚገባው ሶማሌ። እና እንደውም እዛ የአውራጃው ፖሊስ አዛዥ የነበረውም ሶማሌ ነው። የኢትዮጵያ ሶማሌ ነው በነገራችን ላይ። እነሱ አይቸግራቸውም፣ ቋንቋውንም አቀላጥፎ ይናገራል። እዚህ መጥቶ ነበር እና ጋዜጣ ላይ እና በሬዲዮ ምን ይሰማል? ሁለት ወንበዴዎች ጠመንጃ ይዘው ሶማሌውን ነጋዴ ትንሽ ከተማ ውስጥ ነው መጥተው ጥይት የተኮሱ ብር ሊዘርፉ ያንጓጓሉ በሩ እና ሚስትና ልጆቹን በጓሮ በር ይልክና አንድ አፍታ ቆዩኝ ብሎ ምን የመሰለ ካራውን አሰናድቶ ሁለት ናቸው ሰተት ብለው ሲገቡ አንዱን ይገደግድበታል ደረቱ ላይ በካራ በሳንጃ። ያን ሲቀበቅብበት ሁለተኛው መሳሪያውን ትቶ አይሸሽም። ፈረጠጠ። ይሄኛው ሞተ። ሁለት ጠመንጃ ይዞ ጠዋት ፖሊስ ጣቢያ ያስረክባል። የፖሊስ አዛዡ በቃ አንጀቱ ገብቶ ወሬውን እዛ ይሰማ አልቀረም። ጀግና ነህ፣ አንዱ ብረት ያንተ ነው ብሎ ሸለመው ይባላል። እና ምንድን ነው አማራ ዛሬ እርግጥ ብረት ተፈቷል፣ ምን ብለዋል? እነኝህን አረመኔዎች አሩሲ ውስጥ ከነሱ የበለጠ አማራው ነው ቁጥሩ የሚበዛው። ባሌም እንደዚህ በተገኘው ከነሱ ብረት ይገዛል። ከነሱ ዛሬ ያስታጠቃቸውን ገንዘብ ከሰጡት እንስሳ ነው እነኝ ይሸጣሉ። በገዛ ብረታቸው አማራው መፋለምና እነኝን ሰዎች ድራሽ አባታቸውን ማጥፋት አለበት። እንደ ከብት እየተነዳ መታረዱ የሞት ሞት ነው፣ ነጋሽ ሞት እና ለእኛም እንትንና ሞት ላይ ቀር ይሄን ነው ማድረግ ያለበት። በምንም አይነት ለጠላት ባገኘው እንትን ባገኘው እና ደፋርና ጭስ መውጫ ያጣም ነው እና ይህ ነው እያንዳንዱ አማራ ሊታጠቀው የሚችለው እንትን መታጠቅ ነው። የመንፈስ ትጥቅ ነው። የመንፈስ ትጥቅ ነው። በጎራዴ አልነበረም እንደ ጣሊያንን እንትን ያደርጉ የነበሩት ዘመዶቻችን። እነኚህ ጨለማን ተገን አድርገው ፈሪዎች ናቸው፣ ከጀግንነት የማይተዋወቁ። በደርግ ጊዜ ወታደርነት ይልካቸዋል። ወታደር እንዲሆኑ ከሀረርጌ በውትድርና ገብተው በሄዱበት ቦታ እጃቸውን ይሰጡና አገር ያዋርዱ ስለነበር የፈረደበት አማራ ነበር እየታደነ ከጎጃም ከጎንደር ከሸዋ እዳር ሀገር ያለውም አማራው ነበር ይዋጋና ያልቅ የነበረው። በኤርትራ በሶማሌ እነኛ አረመኔዎች አይደሉም፣ እጃቸውን መስጠት ነው። ጁላው ምንትሴ በሙሉ እጃቸውን የሰጡ እንትኖች ናቸው። እነኝ እንትኖች ያ አንድ ደግሞ አንድ ምን እስክስታ ወራጅ ነበራሉ መሰለኝ። አሁን ባጫ ባጫው አትንኩት ደበሌ ደበሌ በእውነት እንደው እና አምባሳደርም ተደርጎ ነበር አሉ። እንደነኛ አይነት ሰዎች እንግዲህ አገር እንዲመሩ እኛ ሞተናል፣ በቁማችን ሞተናል። እነ ደበሌ ይህንን ሲያደርጉና አማራው ቦታውን መያዝ አለበት። ቁጣ ብቻ ነው እነኚህን ወራሪዎች ሲሆን መነቃቅሎ ገባበት ገብቶ እያንዳንዷን ጋት መሬት የወረሯትን ነፃ ማድረግ ነው። አለበለዚያ በስደተኝነት እንዲኖር ማድረግ ነው። እነኚህ ምንም ከዚህም የበለጠ እንትን የሚገባቸው ሰዎች አይደሉም እና አማራው እንዲህ አይነት የመንፈስ ትጥቅ ሊኖረው ይገባል። በየቦታው ያለ እንትን ነገ ሟች ነኝ እንደውም አማራ ይላል ከና አባባሉ ገድለው ካላመለጡ እምን ላይ ነው ጌጡ ነው የሚለው። መሞት ብቻ አይደለም ገድለው ካላመለጡ። እንደውም ይህን በእኛ እንዲህ ይባላል ብዬ አንድ አይሪሽ ኮርኔል አብረን ሕክምና ኤቪዬሽን ሜዲሲን የሚባል አብረን እንማራለን። የአየርላንድ ኮርኔል ነው እና ጎበዝ ወታደር ነው እና ምን አለኝ፣ እኛ ደግሞ አለኝ እኛ ምን እንላለን አለኝ፣ እንዲሁ በጨዋታ እንዲሁ እኔም ልቤ ወታደር ስለሆነ በዛ ነው እንትን እና ምን አለኝ፣ እነሱም
ፋይት ምን እንላለን? ፋይት ኤንድ ረን አዌይ ሶ ዛት ዩ ካን ፋይት የት አናዘር ዴይ። ልክ እንደኛው ነው። እንትን ብለህ ተዋግተህ አምልጥ፣ ሌላም ቀን ልትዋጋ እንትችል ነው። አሁንም እኛ ለእነኝህ ለአረመኔዎች ገድሎ መሞት አይደለም፣ ገድሎ ፈንጠር ብሎ አምልጦ እንደገና ለመግደል ጠላትን ይሄን የማድረግ ቁመና ነው፣ የአያት ቅድመ አያቶቻችን ቁመና ነው የሚያስፈልገን። ከነኚህ ሰዎች ጋር ያለቀ ጉዳይ ነው እና በዛች ልቋጭ። አንተነህ በትክክል ዶክተር፣ እንደውም የአፄ ምኒልክን ሀገር የማሳደግና የማበልጸግን ቀልብሰው ወደኋላ መልሰው የጣሊያን ሁለተኛ ወረራ፣ ከዛ ንጉሱን ገርስሰው ደርግ ሲመጣ እንግዲህ በታሪክ አንተ በለጠ ታውቀዋለህ፣ ኢትዮጵያ እነ ጀርመንን፣ እነ እንግሊዝን፣ እነ ፈረንሳይን፣ እነ ሆላንድን እህል ሳይቀር ሲቸገሩ ስታበላ የነበረች ናት። በዓለም ተስፋፊነታቸውን፣ ቅኝ ገዥነታቸውን አከርካሪ የሰበረች ናት። የፍትሃዊነት ምልክት፣ የጀግንነት ተምሳሌት የሆነች አገር ናት እና ንጉሱን ካስገረሰሱ በኋላ የመሬት ስሪቱን ካስመቱ በኋላ ረሃብ ሲመጣ በምዕራባውያን በጭራቆች የደህንነት ተቋማት ትብብር ሻለቃ ዳዊት የሚመራው የእርዳታ ስብስብ ጥሪ ዓለም አቀፍ ተባለ። ይሄ ክብርን የመንጠቅ የማዋረድ መሬት ስሪቱን አበላሽቶ የአማራን መሬት የሚያዘምረውን ነጥቆ ቀውስ ፈጥረው ረሃብ ፈጥረው የወራዳ ሀገር ይሄ ነው ክብሩ ብለው የተዋረዱትን በዛ ልክ ያዋረዱ መስሏቸው እነ ሻለቃ ዳዊት እርዳታ ሰበሰብን አሉ። እንግዲህ በዛ ልክ ነው የተሄደው እና ዞሮ ዞሮ ወደ ሚሊሻውና ወደዚህ ባንዳዎች ስንመጣ በነገራችን ላይ በዚህ ወቅት በዚህ ፋኖ በሚያደርገው የህልውና ትግል የፍትህ ትግል ወቅት ሚሊሻ ፋኖን እንዴት እንዲዋጋ ማናበቃው እንዴት ሊዋጋ ቻለ የሚለው መለየት አለበት፣ ነጥሮ መውጣት አለበት። ፋኖ የጠላት ወራሪን ጦር እየቀጠቀጠ እያባረረ እንደ ከብት እየነዳ አካባቢውን ተቆጣጥሮ ነገ አዲስ አበባ ነን እያለ በሚቀጥል ሰዓት ብአዴን የሚባል አማራን ተብትቦ የያዘ በተለይ ጎጃም ውስጥ ቢሮና መኖሪያ ቤቱን ክፍት እየጣለ እየወጣ በአዲስ አበባ ትላልቅ ሆዳሞች በአዲስ አበባ ትላልቅ ሆቴል፣ የወረዳና የዞኑ ደግሞ በደብረ ዘይት በናዝሬት በየፔኔ ሲሆኑ በየአልጋ ቤቱ ተወሽቆ በነበረበት ሰዓት ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ በግልጽ እነ ዘመነ ካሴ የመጣው ተብትበው ዘመነ እስክንድር እየተባለ ትግሉ ወደፊት እንዳይሄድ ወደ ውስጥ እንዲሄድ አድርገው ብአዴን ተመልሶ ቢሮውን እንዲቆጣጠር አደረጉ። አሁንም ህዝቡን 99% ተቆጣጠርን እያሉ አጀንዳ እየፈጠሩ የፎቶ አርበኛ እየሆኑ የፕሮፓጋንዳ ጀግና እየሆኑ ህዝቡን እያወቁት የልብ ትኩረትና አቅጣጫ እያስቀየሩ ብአዴን ቢሮውን ተቆጣጥሮ በየከተማው ህዝብ የሚያስተባብራቸውን ሰዎች እየሰበሰበ እንዲያስር ተደረገ። ደብረ ማርቆስና አካባቢው ብቻ ከ300 በላይ ንጹህ አማራዎች ታስረው በዳንግላ በብር ሸለቆ እስር ቤት ማቀቁ። በየከተማው እያስፈረሙ እየደበደቡ እያሳመኑ አወጧቸው። እንቅስቃሴውን ተቆጣጠሩት። ከዛ በኋላ በሂደት አርሶ አደሩ ውስጥ ገቡና እንደዚህ ነው እያሉ አታለሉት። ሚሊሻ እየመለመሉ አድማ ብተና እየመለመሉ ማሰልጠን ጀመሩ። ይህን ሲያሰለጥኑ የያዛችሁትን ቦታ እየለቀቃችሁ ከተማ ሲመጡ ገጠር ግቡ፣ ገጠር ሲመጡ ከተማ ግቡ እያሉ ፋኖ አመራር ተብዬዎች አሁን ከወያኔ ጋር የሚሰሩት ቅጥረኛ ባንዳዎች ለፋኖ ትእዛዝ ሰጡ። አትቁሙ፣ ሩጡ አሉ። ከዛ በኋላ የጠላት ጦር እየተቆጣጠረ ሚሊሻ እየሰለጠነ ወጣ። 20 ሺህ ብር እንከፍላለን ለሚሊሻ ሲጀመር 20 ሺህ ብር 30 ሺህ ብር ደሞዝ ተጀመረ። ጀነራሉ 30 ሺህ ብር ደሞዝ አይደርስም። ዘራፊዎች ዘርፈው ነው እንጂ በትክክለኛ 15 ሺህ ብር አይደርስም ደሞዙ። ለሚሊሻ 30 ሺህ ብር እንከፍላለን እያሉ በፖለቲካ የደህየውን አማራ እያታለሉ አስወጡት። ሚስጥሩ ያልገባው አማራ ከነ ጎስቋላ ሰውነቱ ከነዛ ቡትቶ አለባበሱ ወጣ። ለሀገር መስሎት ለወገን መስሎት ህይወቱን ሊገብር ታጥቦ አይጠሬ እያሉ አዞሮ መቱት። ዛሬ እነ ሽመልስ አብዲሳ እርስ በርስ እያባላ ነው ብለው እየተናገሩ ነው። እና የሚሊሻ አመጣጥ ይሄ ነው። ቅጥረኛ ባንዳዎችን በውል ካልተጸየፍን ወገናችን ያልቃል። ዳሩ ሲመነጠር መሃሉ ዳር ይሆናል። እንግዲህ አንተ ሁሌም እንደምትለው የዳር ሀገሩ አማራ ተመታ ዛሬ መሃሉ ላይ ደረሰ። የዳር ሀገሩ አማራ ትላንት ሲመታ ዛሬ እዚህ መሃል እንደሚደርስ አውቀን ብንቆም ኑሮ እዚህ አይደረስም ነበር።
ስለዚህ አሁንም ፋኖን እዛ ላይ ሩጥ እያሉ ሚሊሻ ምናምን ይመታል፣ አማራ ይፈታል ማለት ነው። በዚህ ልክ እየጨረሱን ነው። በዚህ ልክ እየጨረሱን ነው እና ሚሊሻ ታጥቦ አይጠር የሚባለው ብአዴን ይሄ ቅጥረኛ ባንዳዎች እንደነ አስረስ ማረ ዳምጤ አይነት እንደነ ዘመነ ካሴ አይነት እነሱ የሚመሩት እነ ተሰማ ካሳሁን እነዚህ ቅጥረኛ ባንዳዎች ጎጃምን ተብትበው የያዙት እና በሌላው አካባቢ ያሉ የነዚህ የግብረ አበሮች ተብትበው የያዙት የፈጠረው ነው። ሚሊሻ እንደዚህ ሆኖ ነው የተፈጠረ። ይሄንን ነው እየፈጁት ያሉት። ይሄንን ካላወቅን አሁንም መውጫው መንገዱን በሩን አናገኝም ማለት ነው እና ዶክተር እንደው ወደ አራተኛው ጥያቄ ልግባ። ይሄ ብንናገረው ማያልቅም፣ ጽዋው እስኪሞላ መጠበቅ ነው። አራተኛ ጥያቄ የዛሬን አያድርገውና ኢትዮጵያ ጥንታዊ ከነበሩ ጥቂት ሀገሮች አንዷ ሳለች አዶሊስ ወደቧ ዛሬ እነ ምጽዋ እና አሰብ ምናምን የምንላቸው እና የውጭ ሸቀጥ ማራገፊያ የራሷንም የምትልክበት ነበረች እና ኢትዮጵያን በማፍረስ እንግዲህ ከዚህ ከሶማሊያ ጀምሮ ሶማሌላንድ የሚባለውን ከዛ ጅቡቲን እያሉ ከዛ አሰብን ከዛ እያሉ ነው እየኮረኮሙ እዚህ ያደረሷት የምዕራባውያን ቅኝ ገዢዎች የጭራቁ ዓለም ፖለቲከኞች እና እዚህ ካደረሷት በኋላ የሀገሪቱን መስራች አውራ አማራን ማጥፋት፣ ዘውዱን መምታት፣ የኢትዮጵያ ኦርቶዶክስ ተዋህዶን ማፍረስ ላይ ተጠመዱ ማለት ነው። ይሄን ተከትሎ የመጡት የኦሮሞና የትግሬ ወኪል ነን የሚሉት የባንዳ ልጆች፣ ወራሪዎች፣ ማንነት ደምሳሾች፣ አጥፊዎች፣ የሰው ልጅ የሚያሳርዱ፣ በቁሙ የሚያስገድሉ፣ የነፍሰ ጡር ሴት ሆድ የሚያስቀድሉት እነዚህ በኦሮሞና በትግሬ ስም የተደራጁ የጠላት ያደሩ የፉኝት ልጆች በጣምራ ጸረ ኢትዮጵያ ሆነው ዛሬ ኢትዮጵያንና ሕዝቧን አቀውሰው አገር እየሸጡ አገር እያፈረሱ ታላቅ ትግራይና ታላቅ ኦሮሚያን ገነባለን ብለው ምስቅልቅሉን እያወጡት ነው። በዚህ ሁኔታ ደግሞ ፋኖ በአሸናፊነት 4 ኪሎን በመቆጣጠር የፖለቲካ ስልጣንን ጨብጦ በኢትዮጵያ ምድር ስር ነቀል ለውጥ እንዳያውጅ የማይደረግ የማይፈነቀል ድንጋይ የለም። ከስቴት ዲፓርትመንት ጀምሮ ከነማሲንጋ የአሜሪካ አምባሳደር በአዲስ አበባ ጀምሮ በየጉራንጉሩ እየገቡ የማይሰሩት ስራ የለም። ሁሉም የምዕራባውያን ሀገራት የኢምፔሪያል ፖለቲካው ዓለም እና ስለዚህ ምናልባት እንደ የውጭ ሀገሮች በተለይ የጦርነት ምንጭ የሆኑትን ጃስ የሚሉት የጦርነት ዋዜማ አይመስልም። እንደው ይሄ የወደብ ጦርነት ስለ ወደብ ማውራት እንደው አንደኛ እነሱ ጃስ ያሉት፣ ሁለተኛ ነገር ደግሞ ምናልባት ስተናበው በጋራ አማራን ለመምታትና የአማራን ፋኖን ትግል ድል ለመቅጨት በጋራ የተሰመረ የተሸረበ ፋኖን ቀለበት ውስጥ አስገብቶ የማጥፋት ወይንስ የምዕራባውያን ሴራ? እንደው ምን ትላለህ በዚህ ዙሪያ? ምክንያቱም ዛሬ ህልውናው እየጠፋ ያለ ህዝብ ስለ ወደብ ህልውናውን አጥፍቶ ማንነቱን ደምስሶ አገር ሊመሰርት እየሄደ ያለ ድርጅት ወያኔም ሆነ ኦሮሞማ ስለ ወደብ ሲወራ እንደው ምን ማለት ነው? ሁሉም ያልካቸው ሊሆኑ ይችላሉ። ዋናው ግን ነገር ለእኛ ማንኛቸውም ምንም ነገር አግባብ የሚያደርገው ነገር የለም። ጦርነት የጠላት ህጋዊ የኢትዮጵያዊ መንግስት አይደለም፣ የወራሪ መንግስት ነው። ኢትዮጵያ አይደለም በነገራችን ላይ እና የሚያደርገው የጦርነት እንትን በባዕዳኖችም ጃስ ሲባል ጊዜ ለመግዣ የፋኖን ትግልም ሀሳብ ማነው ለመክፈል የሚያደርገው ጥረት ይሁን ግራ ገብቷቸው ማንኛቸውም ሰበብ እንጂ ምክንያት ሊሆኑ አይችሉም። በአጭሩ እኛ ሊደረግ እንትን የሚባለው የኢትዮጵያ መንግስት ብሎ ደግሞ የአረመኔው መንግስት እና ለኢትዮጵያ ወደብ መቆርቆሩ ምንድን ነው? የኢትዮጵያን ወደብ ኤርትራ ተገነጠለች እንኳ ቢባል በምንም አግባብ አሰብ የኤርትራ አካል ሆኖ እንደማይታወቅ ዓለም የሚያውቀው ነው።
ስለዚህ ወያኔ ትግሬ እነኝህን መናዦች በፈረንጆች አስባይነት ኦሮሞ ተብዮችና ከኤርትራኖች ጋራ ድርድር በሚደረግበት ጊዜ አሰብን በአደራ አቆዩልን እባካችሁ እናንተ ያዙልን ብለው በስውር የተወያዩበት ነው። ለትግሬዎቹ ወደፊት አገር የትግሬን መንግስት ሊያቆሙ በፈለጉበት ጊዜ በአደራ የተቀመጠች እንትን ናት። ይሄ ለማንም ጋድ ነው። ኤርትራዋኖችም የኤርትራ መንግስትም ሆነ ህዝብ የሚያቅሰው ይህንን የሚሳነው አይደለም እና ኢትዮጵያዊ መንግስት አይደለም ዛሬ ኢትዮጵያ የተወረረች ሀገር ናት። የኤርትራ የአሰብ ጉዳይ በሰላም በኢትዮጵያ መንግስትና በኤርትራ መንግስት እና ህዝብ መካከል በሰላም የሚያልቅ ጉዳይ ነው። ጦርነት የሚያስገባ አይደለም። ማን ነው በደርግ ጊዜ ወደ 9 ውይይት ነበረ ከደርግ ጋር የኤርትራ ነፃ አውጪ ተብዮች አድርገ የነበረውና ሁልጊዜ ይሉ የነበረው እኛ አሰብ ይበቃችሁ የለም ወይ? የራሳችሁ ወደብ አለ አይደለም ወይ? የኢትዮጵያ መንግስት ኤርትራ ወገኔ አገሬ ነው በሚል እንጂ እነኚህ ሰዎች ያስወሩት እንደነበረው ህዝቡ አይደለም ያሳሳው፣ ወደቡ ነው ምጽዋ ናት ያሳሳቸው እያለ ነበር ፕሮፓጋንዳ ይደረግ የነበረው። የኤርትራ መሪዎች ህዝባቸው ኢትዮጵያዊነትን እንዲጠላ ይደረግ የነበረው ኢትዮጵያኖች ይህን ነበር ይሉ የነበረው። የወደብ እንጂ የእናንተ ፍቅር አይደለም ነበር ይሏቸው የነበረው እና ለማንኛውም የአሰብ የኢትዮጵያ አካልነት አለ የማይባል ሀቅ ነው። ለማንኛውም የኤርትራም ህዝብ ወገናችን ወገኖቻችን ናቸው። ከነሱ ጋር የሚያጋጭም ነገር የለም። የኢትዮጵያ መንግስት አይደለም የወራሪው መንግስት ኢትዮጵያኖች አይደሉም። ዛሬ ስልጣን ላይ ያሉት የወያኔም ሆነ እነኝህ ኢትዮጵያኖች አይደሉም። ኦሮሞ ተብዬው ወራሪ ነው። ኢትዮጵያን ለማጥፋት የመጣ ኢትዮጵያ ሊሆን አይችልም። ስለዚህ በምንም አይነት ሊታሰብ የማይችል የኢትዮጵያን ሰራዊት በዓለም ተደርጎ የማይታወቅ አንድ አገር ውስጥ ለውጥ በሚፈጠርበት ጊዜ ተቀናቃኞች ከነበረው ሰራዊት ጋር አብረው ለጥቀው መንግስት ይፈጥራሉ እንጂ የነበረውን ሰራዊት አጥፍተው አይደለም። እንኳን ኢትዮጵያ እነኚህ ሌሎችን ኢትዮጵያኖች የሚመስሉ የወያኔና የትግሬ ማን ነው የኦሮሞ ተብዬዎቹ ቀርቶና እነ ደቡብ አፍሪካ 300 ዓመት በቅኝ ግዛት የያዙትን ህዝብ የጥቁሩ መንግስት ስልጣን በሚይዝበት ጊዜ ፈረንጆቹን አይናችሁን ላፈር አላሏቸውም። ሰራዊቱም እንዳለ የነበረው ፈረንጁ ሰራዊት ውስጥ ነው ጥቁሩ የተጠቃለልና የገባው። ይሄ በርካታ ሀገር እነ ዚምባብዌ ነፃ በሚወጡበት ጊዜ ግማሹ ፈረንጅ እየሸሸ ሄደ። በርካታው ግን እዚህ ሀገር የነበረው የፈረንጁ መንግስት ባለስልጣናት እንኳን የእርሻ ሚኒስቴሩ፣ የትምህርት ሚኒስቴሩ ሁሉ ፈረንጆቹ ነበሩ ጥቁር የሚገዛበት ሀገር ውስጥ የነበሩት። አየር ኃይሉም ምኑም ሳይጎዳ ምን ሳይል፣ እኛ ሀገር ግን ከ100 ዘመን በላይ የነበረውን የኢትዮጵያን ሰራዊት ድራሽ አባቱን አጥፍተው መኮንኖቹን በርካቶቹን አማሮቹን ገለው አስረው አዋርደው መንገድ ላይ የዋለ መንግስት የኦሮሞ ተብዬው ይህን ያደረገ ነው። ከወያኔ ጋር የኢትዮጵያን ሰራዊት ድራሽ አባቱን ያጠፋ የ4ኛ የ5ኛ ክፍል ውዳቂዎች እነ ሳሞራ ጀነራል ተብለው ይሄ የጃንጥላ ዘበኛ ጃንጥላ የጠብቅ የነበረ ውዳቂ ያንን ጥብቆ አልብሰው ምናምን ቁልፍ እንትን ብለውለት 5 ምንድነው ኤታማዦር ነው ምንስ ተብሏል መሰለኝ እና ያን አንጠልጥሎ ግርም ይለኛል። እና እንዲህ አገር ያዋረዱ ሰዎች እንኳ ለኢትዮጵያ ተቆረቆሩ ብሎ ለባህር እንትን አለ ዘበት ነው። አገሪቷ ተወራለች። የኦሮሞ በተባለው የአየር ኃይሉ
ምንድን ነው መርዳሳ ነው የሚባላል እንትን እሱ ነው የፖሊስ አዛዥ ደመላሽ የሚባል ነፍሰ ገዳይ ነው አዎ እና አዎ የአገሪቱ መንገድ ላይ ጎዳና ላይ ያደቀ የሰባተኛ ክፍል ውዳቂ ነው። ምንነቱ የማይታወቅ አብይ የተባለው ምን በድፍን ኢትዮጵያ መርዳሳ ገርባሳ ምንትሴ ነው እና ሀገር ትወራለች፣ ኢትዮጵያ ትወራለች ነው። የኢትዮጵያ ጉዳይ አይደለም። እነኚህ የኤርትራም ህዝብ የነኚህ ምንነት የሚያውቅ ነው ብዬ ገምታለሁ። ስለዚህ የእኛ ጦርነት አይደለም ትልቁ ነገር። ይህን የጠላት መንግስት ሌላ መዘዝ ሳይፈጥር ያልተጣላው ለሱዳንና ለኤርትራ መንግስት መሬት የሰጠ አይደለም ወይ? እነኝህን ጠላቶች ይሄ የጠላት መንግስት ዛሬ ወያኔና የኦሮሞ ተብዬው አሰብን ለኤርትራ የሰጠ አይደለም ወይ? ለሱዳን የኢትዮጵያን ምድር የሰጡ አይደሉም ወይ? እነሱ ናቸው ወይ ለኢትዮጵያ መንግስት ተቆርቁረው አሰብን እናስመልስ የሚሉ እና ይህ ገድሎ መቆንጠጥ ይለዋል እና ያ ነው እነኝህ ባጭሩ መባል ያለበት። አንድ ሁለት ቀን በቆዩ ቁጥር ይሄን የጠላት መንግስት የሚያስከትለው ነገን የሚያስብ አይደለም። ነገ የሚከተላቸው ደግሞ እጅግ ሊያሳስባቸው ይችላል። ለወሬ ነጋሪን ሊተርፉ እንዳይችሉ መደረጋቸውን ሳይረዱት አይቀሩም እና እነኝህን ሰዎች መገላገል ብቻ ነው ያለብን። እኛ አማራ ምን ይላል ጓያ ነቃይ የፊት የፊቱን ነው። የፊት የፊታችን ዛሬ የጠላት መንግስት ነው። ግራና ቀኝ ሳንል የአማራም ባንዳ ድራሽ አባት ማጥፋት፣ የአማራም ባንዳ ምርኩዝ የሌለው ውዳቂ የትም ቦታ እንደማይደርስ ያውቁታል። በላይ ዘለቀ ትልቁ ጀግና ይል እንደነበረው በርከፋሾቹን እነኚህም ምርኩዝ የሆኑ ውዳቂዎች እገሌ ከገሌ ሳይባል እንዳንድ ነገር ነው የሚያቃጥለኝ። ዛሬ ባህር ዳር ውስጥ የጠላት ሰራዊት መኖሩ፣ ጎንደር ውስጥ የጠላት ሰራዊት አዞዞ መኖሩ እንደ እግር እሳት ይፈጀኛል። ነጋሽ ሞት እነኚህን ሰዎች እገቡበት ገብቶ ድራሽ አባታቸው መጥፋት ሲገባው ዛሬ እነ ጉዲሳ ተብሎ በኢትዮጵያ ውስጥ ጀነራል ተብሎ በአማራው ምድር እነኚህ ሰዎች እነመተማ የአረመኔ ሰራዊት ሲኖር ከዚህ የበለጠ ሞት አለ ብዬ አልገምትም እና ሊቆጫቸውና እነኚህን ሰዎች ባሉበት የማብከት ትልቅ ኃላፊነት አለባቸው። የኢትዮጵያም ሕዝብ አማራም ሕዝብ አይምራቸው ባይነኝ ፋኖም ጭምር ይሄን ካላደረጉ እና በዛች ልቋጭ። በትክክል ነው። በትክክል ዶክተር። እንግዲህ ኢትዮጵያን ለማፍረስ አማራን መምታት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማውደም፣ ዘውዱን መምታት፣ የመሬት ስሪቱን መምታት፣ ቀውስ መፍጠር በሚለው ስሌት ውስጥ ኢትዮጵያን ለማፍረስ አማራን መምታት፣ ቀውስ ውስጥ መክተት፣ አገርን እንደ አገር ደረጃ ደግሞ ለማፍረስ ተቋማትንም መግደል ነው። ተቋማትን ለመግደል ደግሞ የተቋማት መሪዎች ለተቋሙ ለጥበቃ እንኳን የማይመጥኑ ሰዎችን አምጥቶ የተቋሙ መሪ ማድረግ ነው። 10 አለቃ ብርሃኑ ጁላ በድንጋይ የተማረከን ሰው ፊልድ ማርሻል ብሎ ሰይሞ የአገር ጦር መሪ ማድረግ፣ አገሩ ተቋሙ ሞተ ማለት ነው። አብይ አህመድን አምጥቶ 7ኛ ክፍል ያልደረሰን ሰው አምጥቶ የኢትዮጵያ ጠቅላይ ሚኒስትር ማድረግ፣ አገሩ ሞተ ፈረሰ ማለት ነው። እና ሁሉም በተቋም ደረጃ የተቀመጡ ሰዎች ተቋሙን ለመምራት አይደለም ለተቋሙ የጥበቃ ሰራተኛ ለመሆን ብቁ ያልሆኑ ሰዎችን በማስቀመጥ ኢትዮጵያን ማፍረስ ነው። ምክንያቱም የኦሮሞማ ኤሊቶች፣ የኦሮሞማ ርዕዮተ ዓለም አራማጅ ኤሊቶች ዛሬ ያላጠፋኸው ነገ ዛሬ ያላጠፋኸው ጨርሰህ ያላጠፋኸው ነገ ያጠፋሃል የሚል ርዕዮተ ዓለም የሚያራምዱት በፈረሰች ኢትዮጵያ ውስጥ ነው ኦሮሚያን የምንገነባን ያሉ። ስለዚህ ኢትዮጵያን ለማፍረስ ተቋሞቿን መግደል፣ ተቋሞቿን ለመግደል ለተቋሞች ለጥበቃ እንኳን የማይመጥኑ ሰዎችን የተቋም መሪ አድርጎ ማስቀመጥ፣ ከዛ በኋላ ህዝቡን እያሳደዱ መፍጀት፣ በገሃድ መፍጀት፣ አእምሮ እንዲረበሽ ዘግናኝ በሆነ ድርጊት እንስሳ ላይ የማይፈጸም ሁሉ ማድረግ፣ ቆዳ መግፈፍ፣ ዘቅዝቆ ማቃጠል፣ ጽንስ አውጥቶ መብላት፣ ብልት መቁረጥ፣ ቤት ዘግቶ ማቃጠል፣ በድንጋይ ወግሮ መግደል፣ እነዚህን እንዲያስፈጽሙ ተደረጉ። ማን?
የኢትዮጵያ መከላከያ ሰራዊት ተብሎ በተሰየመ፣ የኢትዮጵያ ፌዴራል ፖሊስ ተብሎ በተሰየመ፣ የኢትዮጵያ የደህንነት ተቋም በተባለ፣ የኢትዮጵያ የፍትህ ተቋም ጠቅላይ ፍርድ ቤት በሚባል፣ የኢትዮጵያ ፖሊስ በሚባል፣ የኢትዮጵያ ሚሊሻ ምናምን በሚባል በየክልሉ በተቋቋመ ልዩ ኃይል በሚባል የወረዳ የቀበሌ ሊቀመንበር፣ የወረዳ አዛዥ፣ የዞን አስተዳዳሪ፣ የጸጥታ ዘርፍ ኃላፊ፣ የፓርቲ ጽህፈት ቤት ኃላፊ፣ የብልጽግና ጽህፈት ቤት ኃላፊ፣ የምናምን የብአዴን ኃላፊ እየተባለ ተቋሞች በሙሉ በእንደዚህ አይነት ለዘበኝነት ለጥበቃም በማይመጥኑ ለጥበቃ ለመሆንም ሞራሉና ኃላፊነቱን መወጣት በማይችሉ ሰዎች ተቀምጠው ለዚህ በቅተናል ነው። ዶክተር እንደው ሀሳብ ያለህ መሰለኝ። አዎ ምንድን ነው አሁን ደጋግሜ የምላት እንትን ነው። እኔ በእውነት አማራን ለመሰለ በግል የምማው እንትን ነው እና እኛ ስለፈቀድን ነው፣ አማራ ስለፈቀደ ነው፣ በቁማችን ስለሞትን ነው፣ ነፍስ ያለን በአደባባይ ይህን የጠላት መንግስት የታባክ ብለን ስላላልን ነው ለቀንላቸው ለነኚህ ለአረማውያን ለነኚህ አገራችንን ቤቴን ልክ አንድ ጥሩ ምሳሌ ሰካራም የሚነዳ አውቶቡስ ውስጥ እንደ መሳፈር ያህል ነው። እኛ በገዛ ቤታችን እነኚህን በምንም አይነት የወያኔንም ሆነ የእነኚህን አረመኔዎች ጣቴን አልቀስርም በነሱ ላይ፣ በእኛ በራሳችን ላይ ነው። እንደነኛ አይነቶቹን እንደነገዱ እንደነ ዘውዱ ለገሰ አይነትን እንደ ጌታ ምንድን ነው መለስ የተባሉትን እነኝን ነፍሰ ገዳዮች እነ መለስ እነማን ነው እነ መንግስቱን የተሸከመ በአንድ አማራ እነኝን አሻፈረን ያላልኛንን የአባት አያቶቻችን ዝርዮች የእነሱን መንፈስ የተሳነን ሰዎች ስላለን ነው ለዚህ በቃ ነው። በእነሱ አልፈርድም። እኔ ፍጡር ከባህሪው በላይ አይውልም። ከነኚህ ምንም አይጠበቅም። ለ150 ዓመት ባንዳ ከነበሩ ሰዎች ዝርዮች እነኚህ ሰዎች በጨለመ ቁጥር በደቦ ይገሉ ይዘርፉ የነበሩ አረመኔዎች እነኚህን ለስልጣን ያበቃን የኢትዮጵያ ግራ ዘመም እና ተመሳሳይ ዛሬም ይህን የምንቀበል ውጭ ስንት ጊዜ ነው የምነግርህ? አንድ አስር ቤተሰብ አባቱ ይሰማኝ ይሆናል። ካናዳ ነው ያለው። 10 ናቸው። 10ሩም የተማሩ ናቸው። ለስሙ የወረቀት ፈረንጂ እንትን ያግበሰበሱ ናቸው። እና እነኚህ ሰዎች እኛን ተወላጆቹን አማራና ጥንታዊ ኢትዮጵያኖችን እያረዱ ከሀገር ይውጡ በሚባልበት ጊዜ አንድ እንትን ላለው ማን ነው ጅብ ከሚበላህ በልተው ተቀደስ፣ በሀገሬ መጥቶ ውጣ የሚለኝን አረመኔ መውጣት ካለብን አረመኔው ነው ከሀገር የሚወጣው ብዬ በምልበት ጊዜ እንዴ የሰው ልጅ መሰረት ኢትዮጵያ ሆና ወዴት ነው ይውጡ የምትላቸው ብሎ ነው እንትን ያለኝ። እነኝን አረመኔዎች ወዴት ነው ይውጡ የምትላቸው ነው ያለኝ። ወንድሜ ባትሆን አልኩት ፍርድ ባይኖር በአንተ በግንባር ጥይት በቀበቀብኩ ነበር ነው ያሰኘኝ። እና እነኚህ የተማሩ የአርበኞች ዝርዮች የሆኑ ናቸው። የበርካታው አማራ መንፈስ በተለይ ይሄ ቀለም ቀመስ የተባለው ከዛ የተለየ አይደለም። ፎቃቃው ደካማው እኛ ስለበረታን ነው። እኛንን አንድ ብሂል አለው አንድ ፈላስፋ እንግሊዝ አለ የተባለው ለክፉ ነገር መናኘት የክፉ ሰዎች መብዛት ሳይሆን ነፍስ ያላቸው ሰዎች ዝምታ ነው። የእኛ ዝምታ ያን ስለፈቀድን ነው። በቤቴ ጠላትን ያነገስኩ እኔ ነኝ መወቀስ ያለብኝ በዚያ ነው። እና በዛ ልቋጭ። በትክክል አመሰግናለሁ ዶክተር። እንግዲህ አድማጭ ተመልካቾቻችን የህልውና ትግላችን አሁንም ውስጣችንን መፈተሽ፣ ቤታችንን ማጥራት፣ ትግል ከቤት ይጀምራልና ቤታችንን ካጠራን ከውጭ ያሉ ጠላቶቻችን አቅማቸውን፣ ጉልበታቸውን፣ ማንነታቸውን፣ ሴራቸውን፣ ተንኮላቸውን ተረድተን በጦርነትም ወንድሞቻችን እህቶቻችን አከርካሪያቸውን ሰብረው ዛሬ ላይ ወደ ሴራና ፕሮፓጋንዳ ቅጥረኛ ባንዳ እየፈለፈሉ ከውስጥ ገብተው እያመሱን ይገኛሉ። ይሄንን ለማጥራትና የመጨረሻ የሆነውን ድል ደግሞ በእጃችን ለማስገባት ቤትን ማጥራት ያስፈልጋል። ቤትን ለማጥራት ደግሞ የህሊና ውሳኔ ነው የሚያስፈልገው፣ የሞራል ውሳኔ ነው የሚያስፈልገው እና ቅጥረኛ ባንዳው አብሮ አደግ ባንዳ አብሮ አደግ ወይንም የእህት ልጅ የወንድም ልጅ
ወይንም ደግሞ የቅርብ ዘመድም ሊሆን ስለሚችል እዛ ጋር ባንዳ ከሆነ ባንዳ ነው እና እቴጌ ጣይቱም ባንዳን ይዞ ልማት ባንዳን ይዞ ጦርነት የለም ብለው ባንዳ ላይ ነው መጀመሪያ የዘመቱት እና ባንዳዎችን አዝለን ጠላቶቻችን እንዳዘልን ነው። ባንዳዎችን አዝለን ጣታችንን ሩቅ ብንቀስር የትም አንደርስም፣ ወንድሞቻችን እናስጨርሳለን። ዛሬ ድሮን አስተኳሾች ቅጥረኛ ባንዳዎች ናቸው። ፋኖን ተብትበው የያዙት በተለይ ደግሞ ጎጃም ላይ ህዝቡን ማቅ ያስለበሱት ቅጥረኛ ባንዳዎች የክልል አቃቢ ህግ ሆነው ህዝቡን ሲያስበሉ የኖሩት ለጠላት አድረው የጠላት መንግስት አድረው ሲሰሩ የነበሩ ቅጥረኞች ናቸው እና እዚህ ጋር ጨከን ማለት አለብን። ከአማራሪ አባራሪ መሆን ከማማረር ጠላትን በመጣበት ልክ ጨክኖ መገኘት ነው። የልቡ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ጦርነት የጦር መሳሪያ የምን አይደለም። ይሄ ጉባኤ ካድሪ ማሰልጠን እንደዚህ ስብሰባ ይሄ ሁሉ አታካሮ ነው። ጠላትን ማሸነፍ በተገኘበት ምድር ሁሉ ማጥፋት፣ ባንዳ ሆኖ የተገኘ ከጠላት የበለጠ ቅጣት መቅጣት ነው እና ይህንን በማድረግ የህልውና ትግላችንን በአጭር ጊዜ በመቋጨት በኢትዮጵያ ምድር ስር ነቀል ለውጥ ማወጅና ይሄንን ታሪክ በዳግማዊ አድዋ ድል መዘከር አለብን እላለሁ። ዶክተር ደብሩ በጣም አመሰግናለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። የፍኖተ አማራ ዝግጅትን በዘመድ ሳተላይት ለመከታተል የዘመድ ሳተላይትን ማገዝ ማብቃት ያስፈልጋል። በዘመድ ሳተላይት የማይመቻችሁ ደግሞ በፍኖተ አማራ ዩቲዩብ ቻናል መከታተል፣ ላልሰማ እንዲሰማ ማካፈል ያስፈልጋል። በሌላ ዝግጅት እስከምንገናኝ ሰላም።